እንዴት እሱ የጻፈውን ነገር አንብበ እንደ ሼክስፒር ትሆናለህ? አንደኛ አትሊስት እሱ 30 ምናምን ከጻፈ አንተ ደግሞ 10 ጽፈ ነው አሞን ያለ አባቱን የሚቆጣ ልጅ አረቄ የምትጠጣ ተመልካች ሞዴል መሆን የማይችሉ ዛሬ እኮ ትውልዱ እሸቱ ፕሮግራም ላይ በሚሊዮን ለመታየት የተለየ አክት ወይ እናም የሚመክራቸው ይመስለኛል እና ማበረታታት ነው። ኢንዳይሬክትሊ እኮ በነገርህ ላይ እኮ የሱ ቪው ለመጨመር የኢትዮጵያ ልጆች እየሞቱ ነው። እሱ ግን ምን አለ? ልጅ የወለድኩ ማግስት ቴሌቪዥን ከሳሎን ያነሳው እንዳያይ እንግዲህ የሱን እንጨት የሚል ፕሮግራም ግን የኢትዮጵያ ልጆች በነፃ ዊዛውት ሳንሱር አስበዋል አይደለ? ትውልድ ገደላ ማለት ይሄ ነው። በነገርህ ላይ እኔ መክረዋል እና ዶክተር ወዳጀነ ምናምን ትልልቅ እንግዶች አሉበት መድረኩ። ከዛ ይሄ ዲያስፖራው ደግሞ አለ በቃ እሸቱ አድናቂ ነኝ ያለ ተሰልፏል። እሸቱን እያስፈረሙ ወንድም ደግሞ ኮራብዬ ምናምን ሰው ሲመጣ ኮራብዬ እኔ እጅንን ማለት ወዳለው ሲፈጥረኝ ማለት እሺ እና ስል እሸቱ ወደኔ መጣና ምናምን ሰላም ሲለኝ አላልክም ማለት ምንድነው ሲለኝ አይ እንደዚህ ብለሃል መጥቀስ ማልፈልገው ነገር እንትን አድርጓል። ምክንያቱም 3 አመት አብረን ተምረናል ከእሸቱ ጋር አብራችሁ ተምራችሁ ዩኒቨርሲቲ ላይ እሺ እኔ ሰቃዩ ነኝ እንደውም በዚህ አጋጣሚ ዞሮ ግን ከቲክቶከሮች ማንን ታደንቃለህ? በውበት ናዮ የምትባለው ደስ ትለኛለች። አሁን ጆን ዳንኤል ወለደባት ይባላል እንዴ የሰው ሚስት ላይፍ ትሪ የምትባለው አለች አይደለች? የህይወት ዛፍ የምትባለው እሷ ራሱ ያለች እኛ ጋር ጣና አካባቢ። ስለዚህ ሙሴን ራሱ በጌ ምድር ጎንደር ላይ በግ ጠባቂ ነበር። እንግዲህ ተመልከት ህዝበ እስራኤልን ከፈርዖን አገዛዝ ነፃ ያወጣው ቀይ ባህርን በበትሩ ከፍሎ አሻገራቸው የተባለው ሊቀ ነቢያት ሙሴ ኢትዮጵያዊ ነበር። ኢየሱስና እናቱ ማርያም የታካዊ ባህር ዳር የታካቢ እንደነበር ይሄ አሁን ስታየው ለሌሎች ተረት ሊመስል ይችላል። ፍልሰታ የሚባለው እዛ ነው የመጣው። እንደውም ይሄ ጾሙ ራሱ ማለት ነው ከግብጽ ወደ ኢትዮጵያ መጥተዋል እና ጣና አካባቢ ነው የሚባለው። ኢየሱስ ክርስቶስ እንደውም ኢትዮጵያዊ ነው፣ እናቱም ኢትዮጵያዊ ነች። ሳይንሱም ፕሩፍ ያደርግላል። መጽሐፍ ቅዱስም ላይ የመጀመሪያው ምዕራፍ ላይ ነው ቀድማ ማለት ሀገሩ ገነትን ያጠጣታል ከሚባለው አንዱ የጊዮን ወንዝ የሚለው የአባይ ወንዝ ነው። ግብጽ ራሱ የኢትዮጵያ ኮሎኒ እንደሆነች አታውቅም እንዴ? አታውቅም? ግብጽ ኢጂፕት የምትባለው ፒራሚዶችን የሰሩት ኢትዮጵያውያን ናቸው። አስረግጬ ነው የግብጽን ፒራሚድ የሰሩት እኛ ኢትዮጵያውያን ነን። ኢቭን ፕሪስትሁድ የምትሉ ቀሳውስትነት ምናምን ያለማመራችሁ ፓጋን ነበሩ። እኛ ነን ያለማመራችሁ እንዴት ወርጎታተ መምዳለ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳሳት ካህናት ከዛ ነበር እንዴ? እሱ በስተት ነው። አብዛኞቹ የሚመጡት እንደው ሙስሊሞች ናቸው። ያው ለምሳሌ አቡነ ሰላማ የሚባለው መጣ። በዘመኑ የነበሩት ዕቁባቶች ቁጥር 10 መኳንንትን ያስረጃሉ ይላል። እንግዲህ የአቡነ ሰላማ ከወዳዱ ማይቀር ይወዳሉ አቡነ መስቀሉን አስቦ የሚስመውን ከታማዊ ላይ ቀር በርሶ ልታማ ከግብጽ የመጡት አቡነ ሰላማ የተባለላቸው በዘመኑ የነበሩ ቆነጃጅት ነው። ውዳሴ ቃል ለሳቸው ጨረሱት አልኩ። ይሄንን ቆነጃጅት ፍቅር ነው አይደለም? መስበክ እውነት ነው። ፍቅር ነው የሚሰብከው አይደለም? አንተ ለወንድምህ ሩህሩህ ካልሆን ካዛኝ ካልሆን እንዴት ነው እግዚአብሔር ኢቭን ጠላትህን ውደድ ነው። ኢቭን ካስፈለገ ሚለው አስተምሮ ሚለው እንደዛ ነው። ግራህን ለመጣ ቀኝን ስጠው ነው ሚለው። ግን አንተውን ግራህን ቢመቱ ቀኝን ሰጣለህ? አረ ግራህን ቢለኝ ልውጋው ነው ሚለው ቀኙን። እንደዛ ነው። ያው ዛሬ እኮ እንትን አልፈራም፣ ማንጅራት መቻ አልፈራም። ይሄ ቤት መኪና የሚነዱ ሃይማኖት አባት ነኝ ብሎ ነው ለእግዚአብሔር ያራራ አንተን ይገጭሃል። እሱን ነው የምፈራው። ይራራልኛል። ይሄ ማንጅራት መቻው ይራራል ብዬ አስባለሁ። መኖር ወይስ አለመኖር ትልቅ ጥያቄ ነው። ማስተርፒስ ወይም ከንቲባው በሚለው ስሜ ነው የምታወቀው ማህበራዊ ሚዲያ ቲክቶክ ፕላትፎርም ላይ እኔ ኦርጋኒክ ነገር ነው በልቻለሁ። የሀብታምም ልጅ ነኝ፣ ችግር የለም። እንዴ የሀብታም ልጅ ነህ? ያ ያሉ እኮ የብር ሸለቆ ልጆች እኮ ያዩሃል በኋላ ችግር ይዩኛ። ታዲያ ከብት ካልክ ወደ 100 በላይ ከብቶች እንዴ እንደዚህ ወዲያው ታረድልሃል። አሁን አንተ ሲያምርህ ምናምን በልጅነት ተፈለኩ የበግ ጠቦት እንደውም ከወተት ራሱ አማርጬ ነው የምጠጣው። እንዴት ምን አይነት ወተት በተፈጥሮ ነጭ ነው አይደል? ይሄ ጥቁር አላም ወተት ነው የቦሮ አላም ይሆንልኝ ካልኩኝ ይቀየራል። ወተቱን ከላምላም አልፈለግም አልወደውም ካልኩኝ እንደዚህ በባህሪ እንደዚህ ለኛ ነው ሳይ ብዙ የብራና ስራዎች ተወስደውብናል። በፒኤችዲ ደረጃ ያስተምራሉ። ሂድ ጀርመን ምናምን አብዛኞቹ ለምን ይመስላል ግዝን በፒኤችዲ ደረጃ የሚያስተምሩ። ሰላም ውድ ተመልካቾቼ በመላው ዓለም የምትገኙ ሁላችሁንም ሰላም ላለው የዲቫይን ሾው ነው። እንግዲህ ከዲቫይን መልቲሚዲያ ጋር በጋራ መተባበር የምናዘጋጅላችሁ ፕሮግራሜ ነው። ፓስተር ሶፎንያስ ሞላልኝ ከአዲስ አበባ ኢትዮጵያ ነኝ። እንግዲህ በተለያዩ ጉዳዮች ላይ ወደዚህ ፕሮግራም መምጣት እንፈልጋለን። ፖለቲካዊ ሀሳብ አለኝ፣ ሃይማኖታዊ ማህበረሰባዊ ጉዳይ አለኝ፣ ወይም ደግሞ የግል ጉዳይ አለኝ፣ በደልም ደርሶብኛል ምስጋናም አለኝ የምትሉ በዚህ ስልክ ቁጥር በመደወል ወይም ደግሞ ቴክስት በማድረግ ልታገኙን ትችላላችሁ። ከኛ ጋር አብራችሁ ማሳለፍ ትችላላችሁ። እንዲሁም ደግሞ አልፎም ደግሞ ጉዳይን መንግስትና ህዝብ ሊሰማልኝ ይገባል፣ ፍትህ ባጣችሁበት ጉዳይም ፍትህ ያስፈልገናል የምትሉት ነገር ካለ ወደዚህ መምጣት ትችላላችሁ። ፍቃደኛ ነን። እንዲሁም በማስታወቂያ ከኛ ጋር አብሮ መስራት የምትፈልጉ ሰዎች ካላችሁ አለን መምጣት ትችላላችሁ ማለት ነው። እንግዲህ ዛሬ እንግዳ ይዤላችሁ መጥቻለሁ። አልፎም ደግሞ ሼር፣ ሰብስክራይብ፣ ላይክ ያደረጋችሁ ኮሜንታችሁን የሰጣችሁ ያላችሁንም ምስጋናዬ ከልብ ነው። በቅርብ ጊዜያቶች በዚህ በሶሻል ሚዲያ እንግዲህ በተለይም ደግሞ በቲክቶክ ፕላትፎርም ላይ በብዙ
ይታወቃል። ብዙ ቦታዎች ላይ ታውቁታላችሁ። ለእናንተ አዲስ አይደለም። እንግዲህ ከንቲባው ወይም ኢትዮጵያዊ ሼክስፒር ነኝ ይላል። ስለዚህ እሱን ወደዚህ ጋብዣዋለሁ። በተለያዩ ጉዳዮች ላይ ያነሳን እናወራለን። እስቲ ደግሞ ከራሱ አንደበት ማን እንደሆነ እንድንሰማ እንኳን ደህና መጣህ። በመጀመሪያ በጣም አመሰግናለሁ። እስቲ ከዛ ራስህን ደግሞ አስተዋውቀን። አመሰግናለሁ ፓስተር ሶፊ እንግዲህ አድርገህ ወደዚህ የሚያምር ስቱዲዮ ስለጋበዝከኝ ደስ ብሎኛል። ማስተርፒስ ወይም ከንቲባው በሚለው ስሜ ነው የምታወቀው። ማህበራዊ ሚዲያ ቲክቶክ ፕላትፎርም ላይ አልፎ አልፎ ዝም እንደፈን እገባለሁ እና በተለያየ ርዕሰ ጉዳይ ላይ አወራለሁ። ማስተርፒስ ማን ነው ካላችሁ አንዳንዶቹ ናቸው እንግዲህ ኢትዮጵያዊ ሼክስፒር ይሉኛል። ለምን ስላቸው ብዙ ጊዜ ሼክስፒር የምትል ቃል ትጠቀማለህ ይሉኛል። ያው ስሙ ይከብዳል ግን ደስ ይለኛል። ኢትዮጵያዊ ሼክስፒር ሲሉኝ ደስ ለምን እንደሚለኝ ልንገርህ። አንደኛ አውት ኦፍ ሰርቴት ሼክስፒር በምድር ላይ ሲኖር ከዛሬ 500 ዓመት በፊት 38 ተውኔቶችንና አንድ ሶኔት ጽፎልናል። እሺ ሶኔት የሚለውን ጋሽ ተስፋዬ ገሰሰ ማህሌት ብሎ ነው የተረጎሙት። ታውቃለህ ሶኔት የምንለው ማህሌት ከሚለው እንትን ነው የወሰዱት። ከ38 ተውኔቶቹ ደግሞ 30ዎቹን አንብቤያቸዋለሁ። ስለዚህ በብዛት አንዳንዴ ሼክስፒርን ኮት እጠቀማለሁ። ግርማ ሁሉ በዝግታ ይገኛል ይላል። ያውን ሼክስፒር ነው ያለው። ልክ እንደዚህ አይነት ነገሮች ስለምናገር ከሃምሌት፣ ከማክቤዝ፣ ከኦቴሎ፣ ማች አንድ አባውት ነቲንግ ናምበር ኦፍ ኮሜዲም ሂስቶሪካልም ስራዎች ጽፏል። ስለዚህ እኔ ደግሞ የሊትሬቸር የስነ ጽሁፍ ሰው ስለሆንኩ ኢትዮጵያዊ ሼክስፒር ሲሉኝ ይሞቃል እንትኔ እኮ። ግን ኢትዮጵያ ሼክስፒር የምትባለው እሱ ጽፎ ነው ኢትዮጵያ ሼክስፒር የተባለው። አንተ ምን ሰርተህ ነው ኢትዮጵያ ሼክስፒር? ኦኬ በጣም አሪፍ። አየስምን እኮ ልክ ነህ ስትወስደው ምን ሰርቻለሁ? እሱ ጽፎ ነው አክቹአሊ። በነገርህ ላይ አንተ አንብበህ ሼክስፒር ትሆናለህ እንዴ? ኦፍ ኮርስ እንዴት እሱ የጻፈውን ነገር አንብበህ እንዴት ሼክስፒር ትሆናለህ? አንደኛ አትሊስት እሱ 30 ምናምን ከጻፈ አንተ ደግሞ 10 ጽፈህ ነው መሆን ያለበት። በጣም አሪፍ። የራሴም ጽፎች አሉ በነገርህ ላይ ኦሪጂናል ስራዎችም አሉ። አት ዘ ሴም ታይም የትርጉም ስራዎችም አሉ። የሼክስፒር ስራዎችን አልታተሙም እንጂ ወደ ፊልምም ወደ ቲያትርም የመለስኳቸው አሉ። ፕሮዲሰር ሲገኝ በዚህ አጋጣሚ እንደውም ፕሮዲሰሮች ካሉ ስፖንሰር ሊያደርጉና ወደ መድረክ ልናቀርባቸው እንችላለን። የፊልም ስክሪፕቶች ጽፋለሁ፣ ቲያትር ጽፋለሁ፣ ልቦለዶች አሉኝ። በቅርቡ አሳትማቸዋለሁ። ዝም ብዬ ከመሬት ተነስቼ አይደለም። ግን ኢትዮጵያዊ ሼክስፒር የሚለውን ዝም ብሎ አይሰጥህም ሰው። ገባህ? አሁን እኔ አንድ በጣም ማከብረው ዳግማዊ አመለወርቅ የሚባል ጓደኛ አለኝ። እንደውም በቅርቡ እሑድ ቀን አሁን ያለፈው እሑድ ተዘክሯል በብሔራዊ ደረጃ ማለት ነው። የምስጋና ፕሮግራም ዝሃ ሚል መጽሐፍ አንብቧል። እሱ ማስተርስ እንማር አቤ ጉበኛ ይለኝ ነበር። አቤ ጉበኛ ነበር የሚለኝ። አቤ ጉበኛ ምንድነው ስለው አልወለድም። አቤ ጉበኛውን አንድ ለእናቱ ብዙ ስራዎች አሉት። ገባ? እኔ አቤ ጉበኛቱንም ያህል በወደው ኢትዮጵያዊ ሼክስፒር ሲሉኝ ግን ልቤ ተርከክ ይላል። ከአቤ ጉበኛው ይልቅ አው እንደንትን ኢንዲጂነስ ኖሌጅ አድናቂ ነኝ። አቤ ጉበኛንም ወደዋለሁ። ግን ደግሞ ሼክስፒር lives his not only now he lives ዝንታለም እንሯል ይላሉ። ታውቃለህ? he lives ዝንታለም he lives ዝንታለም አው እንዴት መሰለ የሚሉት ሼክስፒር ዛሬም ብቻ አይደለም የኖረው ዝንታለም እንሯል። አማርኛ ማለት ነው ግዴታ የወደፊትንም ማለት ነው። አው ዝንታለም ማለት ለምሳሌ ይኸውልህ ስራዎቹ ያው ሆነው ይኖራሉ። ኖት ናው ይኸውልህ ታውዘንድስ ጄኔሬሽን ቢመጣ 1000 ትውልድ ቢመጣ ያመሰግነው ይገባል። ለምን ካልክ እንግሊዞች እንዴት ይላሉ መሰለህ? እንግሊዞች ዓለምን ገዝተዋል ይባላል። በእንግሊዝ ግዛት ፀሐይ አትጠልቅም ነው የሚባል አይደለ? አሜሪካንን ሳይቀር ገዝተዋል፣ ህንድን ገዝተዋል። ሼክስፒር የኛ ከማይሆን ህንድ ግዛታችንን ብናጣ ይሻላል። 400 ዓመት ወርቋን ሮ ማቴሪያልን የመዘበሯትን ህንድን እናጣለን ሲሉ ሌላ ሀያል ያደረጋት እንግሊዝን ማን ነው ካልክ አንዱም ስነ ጽሁፍ ነው። እኛ ሀገር ደግሞ ስነ ጽሁፍ አንደርማይን ይደረጋል። ለምን መሰለ? throughout the world የሼክስፒር ስራዎች አሁን ሃምሌት የምትለውን ስራ መሆን ወይም አለመሆን እዚህ ላይ ነው ችግሩ። የድል የፈተና ለንጋ ሲወናጨፍ ወስፈንጠሩ ምናምን ይላል አይደለ? እዚህ ውስጥ አሁን ትልቅ የምርምር ጥያቄ ነው ያነሳው። ሼክስፒር በሃምሌት ስራ ላይ ሃምሌት የሚባለው ካራክተር አሁን በብዙዎቹ ዘንድ ተወዳጅ ነው። ለምን ካልክ አባቱን አጎቱ ገሎታል ስልጣኑን ለመያዝ መስፍን ነበር አባቱ። የሙት መንፈሱ የአባቴን ደም ተበቀል እያለ ይነዘነዘው ነበር። የዩኒቨርሲቲ መምህር ነበር። ከዛ ነው እንግዲህ የሚነሳው ኮንፍሊክቱ። ስለዚህ የመሆን ወይም ያለ መሆንን ጥያቄ ነው የጠየቀበት። መኖር ወይስ አለመኖር
ትልቅ ጥያቄ ነው። እስቲ ነው ብዙ ፊሎሶፈሮች ኩዌስችን የሚያደርጉት ጥያቄ ነው። ሼክስፒር እዚህ ላይ ሃምሌት በሚባለው ገጸ ባህሪ ውስጥ በጣም ተፈላስፈውበታል ይባላል ቱ ቢ ኦር ኖት ቱ ቢ። ስለዚህ ለዛ ነው የሚያሞካሹት። ሶ ሼክስፒር አሁን ዓለም በዚህ ደረጃ የሚያደንቀው ከሆነ ማለት ነው። እንደውም አንድ በጣም ጋሽ ተስፋዬ ገሰሰ መምህር የነበሩ እና ከተረጎሙት ውስጥ አንድ በጣም የሚገርም እንትን ሶኔት ልንገር። ከሶኔቶች ውስጥ እጅግ ተወዳጁ ሶኔት ማለት ነው ከበጋ ቀን ጋራ ላወዳድርሽ ወይ የለም ይበልጥ ቆንጅዬ ነሽ የኔ ምጥን ሆይ የበጋን ቆይታም ክረምት ይቀጨዋል አንዳንዴም ሰማዩም አይኑን ያፋጀዋል ወርቃማው ገጹንም ያጠቋቁረዋል ውበትም ከውበት ዙፋን ላይ ይወርዳል በተፈጥሮ ሂደት ወይ ድንገት ይፈርሳል ያንቺ በጋነት ግን ዘላለም ይኖራል ጽጌ ስብሐትሽም ዝንታለም ይፈካል ሞትም በጥላው ስር አይችልም ሊፎክር አስገባሁሽ ብሎ ጊዜ ማይሽረው ቃላት ሻርኩኝ ብሎ በሐሰት ደልሎ አይኖችም እስካዩ ሰዎችም እስካሉ እነዚህ ቃላቶች ሳይሞቱ ይኖራሉ ሕያውነትሽን ያረጋግጣሉ ይላል። ይሲ አሁን ተስፋዬ ተባባሪ ፕሮፌሰር ተስፋዬ ገሰሰ ነፍሱን ይማረውና ሰርቬ ኦፍ ወርልድ ቲያትር አስተምሮናል እና የሱ ፋውንዴሽን ላፍቶ ሞል ሲመሰረት አቅርቤው ነበር ላይቭ ላይ ይሄንን ስራ ማለት ነው። የመጨረሻው ጋሽ ተስፋዬ ተማሪ ተብዬ ማለት ነው። ፕሮግራሙ ፋውንዴሽኑ ተመስርቷል። ምክንያቱም በሱ ስም ሌሎቹ የሱን ሌጋሲ ለማስቀጠል እንዲማሩ ነፃ የትምህርት እድል ምናምን ይሰጥ ነበር ያኔ ስንመሰረተው። አየህ እንዴት አድርጎ ውብ አድርጎ እንደመለሰው ተመልከት። እንግሊዘኛውን ብታነበው አንግሎ ሳክሰን ነው፣ ኖርማል እንግሊዘኛ አይደለም። በጣም ከባድ ነው። ይሄንን ወደ አማርኛ መመለስ በጣም ከባድ ነው። በዚህ አጋጣሚ ጋሽ ጸጋዬ ገብረመድህን ሎሬት ይባላል። የፖይት ሎሬት እንበለው የሼክስፒር ስራዎችን ኦቴሎ፣ ማክቤዝንና ሃምሌትን ተርጉሞልናል እጅግ ውብ አድርጎ። እንደውም ኢትዮጵያዊ ሼክስፒር ይሉት ነበር። እኔ ያው እሱ በህይወት ስለሌለ ነው አሁን ይሁን ካንተ አልሽኮረመምን ብዬ ነው እንጂ እሱ ጋር ራሴን እያወዳደርኩ አይደለም። ግን ያው ጸጋ ዝም ብሎ አይመጣም ብዬ የተቀበልኩት እኔ አይደለም። ተላልፏል በቃ የለማ በህይወት ከሌለ እኔስ ምን ያንሰኛል? አይ እኔ ይገባኛል ብሎ ቻሌንጅ የሚያደርገኝ ካለ መጥቶ ወሰድ ከኔ ጋር ፋይት አድርጎ ማለት ነው። እኔ ለጊዜው ወስጄዋለሁ፣ ተቀብዬዋለሁ። እኔ አይደለም ስጡኝ ያልኳቸው ሰዎች ነው የሰጡኝ። ይሄ ነው። ስለዚህ ኢትዮጵያዊ ሼክስፒር ነኝ ነው። አዎ በጣም ጥሩ። እንግዲህ ቆንጆ መተናል። እንግዲህ ኢትዮጵያዊ ሼክስፒር ነኝ ብሏል። እንግዲህ ኢትዮጵያዊ ሼክስፒር እኔ ራሴ በማናገሬ እንግዳ አድርጌ ፕሮግራሜ ላይ በመምጣት በጣም ደስ ይለኛል። ከዚህ በኋላ ብዙዎች ኢትዮጵያዊ ሼክስፒር ላይ እንደሚረባረቡ አምናለሁ እና በነገርህ ላይ በእውቀቱ ስዩም ራሱ የሆነ ጊዜ ላይ 2 ወር ምናምን አገኘሁት። 6 ኪሎ ላይብራሪ ሲገባ ማለት ነው። አይኤስ ላይብራሪ ይባላል ኢንስቲትዩት ኦፍ ኢትዮጵያን ስተዲስ ማለት ነው። እሺ እና ሲገባ አንድ ቀን 75ኛውን ኢዮቤልዩ አዲስ አበባ ዩኒቨርሲቲ ሲያከብር እሱ ተጋብዞ ነበር። እሺ እኔ ደግሞ ትልልቅ ገጣሚያን ዶክተር በድሉ አይቼዋለሁ ቪዲዮውን። አይተዋል እዛ መሀል እንደውም በጠበጥካቸው እኮ ዝም ብዬ እኮ ነው ሳልዘጋጅ። ምንድነው ሲኔም ፕሮግራም መሪው አይ ግጥም ገጣሚ ነህ አለኝ። አሁን አልኩት። ከዛ የሱን ግጥም ነው ማነብ ስለ አይቻልም እንግዳስ ኮሜዲያን ነኝ አልኩት። አንተ በሆነው ነገር ልውጣ ብለህ ነው ዝም ብዬ ታውቃለህ። በእውቀቱን ወደዋለሁ። በእውቀቱ ስዩም አንደኛ ውልደታችንም እንትን ነው። እሱ ማንኩሳን የተወለደው እኔ ብር ሸለቆ ነው። 10 ኪሎ ሜትር ነው ልዩነታችን። አይ ቲንክ ተመሳሳይ ነገር አንድ አካባቢ ሰዎች ናቸው። 10 ኪሎ ሜትር ማለት እኮ አስበዋል። ከዚህ ቦሌ ማለት ነው 10 ኪሎ ሜትር ያውቀዋል። እንደውም ጠይቄዋለሁ ብር ሸለቆ ምናምን ታውቀዋለህ ሰው እንዴ? መጥቼ ደግሞ የኛ ለምለም ነው ኤቨርግሪን ነው። እኔ አሁን እዛ በወስድ ማለት ነው እኔ የተወለድኩበት አካባቢ ትንሽ የገነት እኔ ኦርጋኒክ ነገር ነው በልቼ ያደኩ። የሀብታምም ልጅ ነኝ ችግር የለብኝም። እንዴ የሀብታም ልጅ ነህ? እዛ ያ ያሉ እኮ የብር ሸለቆ ልጆች እኮ ያዩሃል በኋላ ችግር ይዩኛ። ታዲያ ይዩኝ። ምን አይነት ነበር አስተዳደግ? እንዴ አስተዳደጌ ልንገርህ። ፈልሰስ ብዬ ነው ያደኩኝ እኔ። እንደዚህ ምናምን እንትን አይደለም፣ ኦርጋኒክ ነገር ነው። ይሄም አሁን ነገር አትበላም? አሁንም እንደዛ ነው? እንዴት ነው? ስማ ማርስ ፈልግ ቀፎ አለ፣ የንብ ቀፎ እዛ ነው የሚቆረጥልኝ። እሺ ታውቃለህ። አትክልት ስፈልግ አሁን ፓፓዬ፣ ማንጎ፣ አቮካዶ ከሆነ እዛው ጓሯችን አለ። ሸንኮራ አገዳ አለ፣ ኦኬ፣ ጤፍ አለ፣ በቆሎ አለ። የሌለ ነገር ጠይቀኝ። ከብት ካልክ ወደ 100 በላይ ከብቶች አሉ። እንደዚህ ወዲያው ታረድልሃል። አሁን አንተ ሲያምርህ ምናምን በልጅነት ተፈለኩ የበግ ጠቦት እንደውም ከወተት ራሱ አማርጬ ነው የምጠጣው። እንዴት? ምን አይነት ነው? ለምሳሌ ወተት በተፈጥሮ ነጭ ነው አይደል? ይሄ ጥቁር አላም ወተት ነው የቦሮ አላም ይሆንልኝ ካልኩኝ ይቀየርልኛል።
ወተቱን ከላምላም አልፈለግም አልወደውም ካልኩኝ እንደዚህ በባህሪ እንደዚህ ለኛ ነኝ ሳድግ የመጀመሪያም ልጅ ነኝ ታውቃለህ የቤተሰብ የመጀመሪያ ልጅ ስትሆን የመቅበጡም ነገር አለ መቅበጥም አለ እንዴት መሰለ አሁን ካለው እንትን አንፃር ስታስተያየው እኮ ምንም ነው ግን በዛን ዘመን በወቅቱ በቃ የሀብታም ልጅ መሆን ይሄ ሃይስት ላይፍ ይሄ እንትኑን ኢንተርቴን አድርጌዋለሁ ገባህ እኮ አንተ አሁን የቡናማዋን ላም አልፈልግም ስትል የጥቁሯን ተወስደህ የቦረዋን የእንትኗን ታውቃለህ የነጯን ላም እያልኩኝ ማለት ነው እንደሱ ነው ያደኩኝና ይሄ ደስ ነው የሚለኝ ኦርጋኒክ ነገር ፈጣን ነው ይሉኛል እኔ ካቨሬጅ ሂውማን ቢንግ 5 እጥፍ አስባለሁ ነው የምለው አንተ አሁን ካለ ነው ኖርማል አሁን አንተ ከምታስበው አንተ ለምሳሌ አይ ዶንት ኖ አንተ ጂኒየስ ልትሆን ትችላለህ ግን አቨሬጅ ሂውማን ቢንግ እንበለው ኮት አንኮት የሆነ ነገር እንበለው ከሷ 5 እጥፍ ማሰብ ኮከቤም እንደዛ ነው የሚለው አክቹአሊ እኔ ብቻ አይደለሁም እና በጣም ምንድነው እንደዛ የሚለው አንተ ምንድነው ኮከቤ ንፋስ ነው ዝም ብዬ ኤግዛክት አልነግርህ ግን ከንፋሶች ውስጥ አንዱ ነው እና አንተ ንፋስ ነህ the most intellectual and the most dangerous creature ነው የምንባለው ኮከባችን ነው ይሄ እኔ አንዳንዴ ዞዲያክ ሳይን አነባለሁ እና the most intellectual at the same time ደግሞ the most dangerous እንላለን ለምን መሰለህ ዱዋል ፌስ ነው ያለን ገራገር ፌስ እናሳያለን ወይ we come to የሆነ አታክ ለማድረግ ከመጣ ደግሞ evil የሆነውን ማንንም አያውቅም ከዞዲያክ ሳይኖች እኛን አንደኛ እንትኖች የምንባለው እኛን ላይክ ከኛ ጋር ፋይት አድርጎ ሰርቫይቭ ያደረገ የለም ይጠፋል ለምን መሰለህ ሌሎቹ ምናልባት የላይን ሳይን ያላቸው አሉ አሁን አንበሳን ነው የሚሉ አሉ ሳጁ የሚባሉት አሉ ሳጁ ማለት ቀስተኞቹ ናቸው እሺ እነሱ አሁን ከአኬሊስ ነው የመጣው አኬሊስ ደግሞ ማን ነው ካልከኝ በግሪክ ሚቶሎጂ half from gods half from human beings የተወለደ ሰው ነው እሺ ግሪኮች ግማሽ ከሰው ግማሽ ከእግዚአብሔር ጎድስ የሚሏቸው አሉ የልምላሜ አምላክ የሚሉት የፍቅር አምላክ የሚሉት አሉ አፖሎ የሚሉት የጦርነት አምላክ ነው ጁፒተር የሚባለው the highest gods ነው እሱ የሆነች የሰው ልጅ የምታሻፍዱበት ካየ ይመጣና ሴክስ ያደርግና ከዛ የሚወለደው ልጅ ከኖርማል ሂውማን ቢንግ የሆነ ነገር ልቀታል ስለዚህ አኬሊስ በዛ መንገድ ነው የተገኘው አጋሜኖን የሚባለው ኪንግ ኦፍ ኪንግስ ነው በዘመኑ ማለት ነው እንግዲህ ለአንድ ሴት ሲሉ ዘመቱ የት ትሮይን ፊልም ካየው ማለት ነው እሺ ማናት ካል ሄለን በጣም ውብ ነች ወይም ሞናሊዛ ምናምን ሊዮናርዶ ዳቪንቺ የሰራት አይነት ማለት ነው ወይም እኛ ሀገር ማን እንበላት እንደው ካክተሮች ውስጥ ማን እንበላት በጣም ሳያት እንበላት እሺ በላት እሺ ወይ ሳያት ወይ ደግሞ በጣም ቆንጆ የምታደንቃት የለችም እንዴ አንተ እኔ ብሩክታይት ነን በቃ ግን ያው በዘመኑ ሄለኒስቲክ ፔሪድ እስኪባል ድረስ ይደረሰላት ነው እቺ ያንድ ንጉስ ሚስት ነበረች ግሪክ በተለያዩ ደሴቶች አሉ እነዛ ንጉስ ሚስት ነች እሺ ከትሮይ ጋር ለዘመናት የቆየ ግጭት አላቸው ትሮይ ማለት ደግሞ ራይት ናው ቱርክ ያለችበት ሀገር ነው እንደውም እነሱ ኢትዮጵያውያን ናቸው ነው የሚባሉት የኛ ግዛት እዛ ድረስ ነው ግብጽ ራሱ ኢትዮጵያ ኮሎኒ እንደሆነች አታውቅም እንዴ አታውቅም ግብጽ ኢጂፕት የምትባለው ፒራሚዶችን የሰሩት ኢትዮጵያውያን ናቸው አስረግጬ ነው የግብጽን ፒራሚድ የሰሩት እኛ ኢትዮጵያውያን ነን ኢቭን ፕሪስትሁድ የምትሉ ቀሳውስትነት ምናምን ያለማመራቸው ፓጋን ነበሩ እኛ ነን ያለማመራ እንዴት ወርጎታት ለማምዳለ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳሳት ካህናት ከዛ ነበር እንዴ እሱ በስተት ነው አብዛኞቹ የሚመጡት እንደው ሙስሊሞች ናቸው ጳጳስም አልነበሩ እንዴ ያው ለምሳሌ አቡነ ሰላማ የሚባለው መጣ እሺ በ20 ምናምን አመቱ ነው የመጣው በዘመኑ የነበሩት ቁባቶች ቁጥር 10 መኳንንትን ያስረጃሉ ይላል እንግዲህ የአቡነ ሰላማ ከወዳዱ ማይቀር ይወዳሉ አቡነ መስቀሉን አስቦ የሚስመውን ከታማዊ ላይቀር በርሶ ልታማ ተግብጥ የመጡት አቡነ ሰላማ የተባለላቸው በዘመኑ የነበሩ ቆነጃጅት ነው የውዳሴ ቃል ማስተላለፉላቸው ለሳቸው ጨረሱት አልኩ ይሄንን ቆነጃጅት ይኸውልህ ምን መሰለ ዓላማቸው ግብጽ ለኢትዮጵያውያን ታሪካዊ ጠላት ነች በነገር እሺ ለምን ካልከኝ ሄሮዶተስ ግብጾችን ዘ ጊፍት ኦፍ ናይል ይሏቸዋል ሰርቫይቭ የሚያደርጉት በአባይ ወንዝ ነው የአባይ ወንዝ የለም ማለት ግብጽ የለችም በላት በቃ ስለዚህ የአባይን ወንዝ ኢትዮጵያውያን መጠቀም ጀመሩ ማለት ግብጾች ከአባይ ወንዝ ሞኖፖል የነበራቸው ፓወር ያጣሉ ማለት ነው ስለዚህ አንዱን ካንዱ ማጣላት ይፈልጉ ነበር በዘመነ መሳፍንት ጊዜ ደግሞ ሁሉም ራሱ ንጉስ ነኝ ነው የሚለው ያካባቢው የጎጃሙም ንጉስ ነኝ ይላል የጎንደሩም ንጉስ ነኝ ይላል የወሎውም ይላል የአፋሩም ይላል የሸዋውም ይላል ሁሉም ንጉስ ነኝ ደቡብም ይላል ስለዚህ ኢትዮጵያ የምትላት ነገር የለችም ሁሉም የራሱ ንጉስ ከሆነ ዋን ሴንትራል ፓወር የሚባል ነገር የለም ይሄንን ያመጣው አፄ ቴዎድሮስ ነው አይደለ እሳቸውን ደግሞ ይዟቸው የመጣ ደግሞ ውቤ የሚባል የሰሜን ገዥ ነበር እሺ ውቤ ገባ
ከግብጽ ያስመጣቸው 10,000 ብር ከፍሎ ይላል። ለማን? ለአቡነ ሰላማ። እሺ ለምን ካልክ ቅባሜሮን ተቀብተው ለመንገስ ከዛ ሳይሆን ቀረ። አቡነ ማን ነው ውቤም በእንትና ተደቆሰ በቴዎድሮስ። እሺ ጎጃም ሄደና ጎሹን ብሩን ከዛ ደግሞ ወሎም ሄደና ወርቂትን ሸዋም ሄደና ሳለ ስላሴ በዚህም አለና አንድ ኢትዮጵያ ሞልድ ካረገ በኋላ ደራስጌ ማርያም ላይ አቡነ ሰላማን ውቤ የመጧቸውን ጳጳስ ና ቴዎድሮስ በለኝ አሉት። ካሳ ነበር ስሙ ደጃች ካሳ ማ አቡነ ካሳ ማለት ነው። ቴዎድሮስ ማለት ቴዎድሮስ ከመንገሱ በፊት ካሳ ነው ስሙ። እሺ ና አለው። እሺ አለ። በፊትም እንደዚህ ነው አላማው። ኃይል ላለው ነው የሚገብረው ታውቃለህ። እሺ አለና ደራስጌ ማርያም ላይ ስዩመ እግዚአብሔር ያው ቴዎድሮስ ብያለሁ ራሱን የሰጠው ቴዎድሮስ። ማን ነው ሸማቸው? አቡነ ሰላማ። ከዛ በኋላ ነገስታት ሆኑ በቅባሜሮን ማለት ነው። ቅባሜሮን ተቀቡ። ማን ነበር ያመጣችው? ውቤ እንደውም ታስራ ማለት ነው ተማቃ ነው የሞተች። የእንትና ሚስት እኮ እንትና አባቷ ነው እኮ የዓለማየሁ ቴዎድሮስ የጥሩ ወርቅ እሺ የባለቤቱ ማለት ነው የሱ አባት ነው። ወንድሞቹንም ራሱ የፈታቸው መቅደላ ላይ ነው እንጂ እስከ መጨረሻው ዘመን ታስራ ነው የቆየች። ነግሳለሁ ያለው ሰውዬ በቴዎድሮስ አሊ የሚባለው ይመጣል ይታሰራል። እንደውም አሊ የሚባለው ማለት ነው ከቴዎድሮስ ጋር ሲገጥም ማለት ነው ከነብር የፈጠነ ፈረስ ይላል ገጠመው ይላል። በመጨረሻ እንደራሴ ነበረ ታውቃለህ። አሊ ማለት የተዋበች አባት ነው። ተዋበች ማለት ደግሞ የመጀመሪያው የቴዎድሮስ ሚስት ነች። ካሳያለ ታጠቅ ያለችው እንደውም እሱ ናት። ሞካ አረጉበት ታውቃለህ። ቴዎድሮስ እግዚአብሔር መርጦታል። የተዋበች አባቷ አሊ ነው። እሺ አሊ መነን የምትባለው ደግሞ አያታቸው ነች። የመንግስቱ እንደራሴ ነች። እሷ በጣም ኃይለኛ ሴት ነች። ከዛ ሞክ ታረግበታለች። ይሄ የኮሶ ሻጭ ልጅ ምናምን ትለዋለች። ገባ ግን ኮሶ ሽጦ አያውቅም። እናት ኮሶ ሽጣ አታውቅም። ዝም ብሎ ስሙ ሲያጠፉት ነው። እሺ ከዛ በኋላ ሞክ ስታረግበት ምናምን አንተ ታጠቅ እንጂ ምናምን ትለዋለች። ማን? ተዋበች ባለቤቱ። በማን ላይ ነው የሚታጠቀው? በአባቷ ላይ። ከዛ ታጠቅ ብሎ ፈረስ ሲባል ሰምተህ ታውቃለህ? 40 ይሸበራል ኢየሩሳሌምን ራሱ ነፃ አውጣታለሁ ከቱርክ ይል ነበር እኮ ቴዎድሮስ። ኢትዮጵያን ብቻ እኮ አይደለም ቴዎድሮስ እኮ ከዘመኑ በፊት እኮ ነው የተወለደው። አልተረዱትም ነበር አብዛኛው ምናምን። ቄስ የምትለው ደግሞ ዝም ብሎ እየባረከ ማራ እየዛቀ የሚኖር ነበር። ዝም ብሎ አንድ ቤተክርስቲያን 50 ምናምን ቄስ አለ ተመልከት። እሺ ዲያቆናት አሉ። አይ 3 እና እንደ 4 ዲያቆን ካለ ይበቃል። ሌላ ስራህን ስራ፣ ንግድህን ነግድ፣ እርሻን ረስ ሲባል ይሄ ዝም ብሎ እየባረከ ሲኖር የነበረው ኮንስፓየር አደረገበት አናቱን። ምንም እንደዚህ የሚል ነገር የለም። እጅና እግሩን ነው የሚቆርጡት። እንደዚህ ዲሞክራሲ የሚባል ነገር የለም። ከዛ ዘመኑ በቃ አንድ እግር በርበሬ መንቀላቅቷችሁ ለብልቦ ፈጃችሁ እስከማባል ድረስ ይደርሱለት ነበር እነዚህ እንትኖች ማለት ነው። ማንንም አይምርም። ተነሱበት ራሱ ቀሳውስቱ ራሱ ሳይቀር። እሱ አክቹአሊ ዲያቆን ነው ታውቃለህ አይደለ? ቴዎድሮስ ዲያቆን ነው። የቤተ ክህነት ኦርቶዶክስ ተዋህዶን ያከብራል። ህግጋቷን ደግሞን ስንዱ መቤት እንደሆነች ያውቃል። በነገርህ ላይ ግን በስርዓት ብልሽ ሆኑ ሃይማኖት አባቶችን ነበር። አየህ አሁንም እኮ አሉ። ለምሳሌ እንደው የትም ቦታ ኦርቶዶክስ ማለት አይደለም፣ የትም ቦታ ሃይማኖት ላይ ሃይማኖቱ የማይፈቅደውን በሞኖፖል የሚቆጠሩ ስልጣች ዛሬ እኮ እንትን አልፈራም፣ ማንጅራት መቻ አልፈራም። ይሄ ቪኤት መኪና የሚነዳው የሃይማኖት አባት ነኝ ብሎ ለእግዚአብሔር ያራራ እንትን ይገጭሃል። እሱን ነው የምፈራው። ይራራልኛል። ይሄ ማንጅራት መጪው ይራራል ብዬ አስባለሁ። ቪኤት የሚነዳ ግን የትኛውም ቦታ ሙስሊምም ጋር ሊሆን ይችላል፣ ፕሮቴስታንትም ሊሆን ይችላል፣ ኦርቶዶክስም ሊሆን ይችላል፣ ሃይማኖቱ አይከሰስ አይነት ስልጣን ሰጥቷቸዋል። ታውቃለህ? የእግዚአብሔር መንበር ኢየሱስ ራሱ እኮ ቤቴን የእንትን ቤት አደረጋችሁት ይላል እኮ አይደል? እንትን እርግቦች ምናምን ይሸጣል ነበር እንዴ? የንግድ ቤት አደረጋችሁት ብሎ እኮ እንትን ይላል። በታትኗቸዋል። ቴዎድሮስም እንደዛ ነበር ያደረጋቸው። ገባህ? ግን ተነሱበት ይላል። ኤኒዌይስ ያው ላንድ ለማድረግ ያህል እንግዲህ ከዛ ነው የሚመዘዘው ለማለት ነው። እኔም እንግዲህ ወደ ጎንደሩ ትንሽ ዘሬ ትንሽ ዘራፍ ምላት ነገር አለች። ወዳለው ዘራፍ ነገር የምትል እስቲ በል እስቲ አንድ እንዴት ነው በለው። አሁን አይደለም እንትን ያስፈልጋል። ምን የሆነ የሚጠጣ ነገር ይዘህ ታዲያ ውሃ አለ አይደል? በውሃ አይመጣም። አይመጣም። አንደኛ እንትንም ላበላሽብህ ይችላል። ከሞቀኝ ደግሞ ምናምን ሽጉጥም ካለ ልተኩስ ይችላል። እንዴት ያው ዝም ብሎ አይደለም። ዝም ብሎ አይፎከርም። አዋ አዘጋጅተህ ነው የሆነ ነገር ይዘህ እንደ ዘራፍ ነው የሚያስብልህ። እንዴት ነው? አዎ አቅራራ ይለኛል። ከሸልሽ ራፕ ማለት ነው። ራፕ የመጣው እኮ ከዚህ ነው ታውቃለህ። ከኛ ነው የወሰዱት። ራፕ ከጎንደር ሽለላ ነው።
ከጎንደር ሳይሆን አጠቃላይ ከአማራ በለው ሽለላ የትም ቦታ የጎንደር ብቻ አይደለም ግን ከዛ ነው የመጣው ይባላል። ይወስዱታል የኛን የሆነ ነገር። በነገርህ ላይ ግሪኮች ራሱ የኛን ስልጣኔ እንደወሰዱ ታውቃለህ? እንዴት? በጣም ጥሩ። አሁን የብዙ ነገር መነሻ ግሪክ ናት አይደል? ብዙ ለዓለም መነሻ ናት። ለዓለም ዲሞክራሲ በለው ፊዚክስ በለው ድራማ በለው ምናምን። አንዱን ልንገርህ፣ ኢትዮጵያ ላንድ ኦፍ ኦሪጅን ነው የምንባለው። እሺ ላንድ ኦፍ ኦሪጅን ማለት የሰው ዘር መገኛ ነች ነው አይደል? መገኛ የሁሉም ነገር ነው ላንድ ኦፍ ኦሪጅን። ስለዚህ ለምንድን ነው አሁን ለምሳሌ ድራማ ስንባል ከግሪክ ነው የመጣው። ዳዮናሲስ የሚባል የልምላሜ አምላክ ነበራቸው። እሱ የልምላሜ ዳዮናሲስ የሚባለው የኢትዮጵያውያን አማልክት ነበር ይላል። ታውቃለህ? ይሄንን የኢትዮጵያውያን አማልክት ነበር ይላል። ሄሮዳተስ የሚባለው ታላቁ የታሪክ ጸሐፊ ኢትዮጵያውያን ምን እንደሚላቸው ታውቃለህ? ረጅም ዘመን የሚኖሩት the wise men ሜሩ the first man who walks on the planet of earth ያለው እኛን ኢትዮጵያውያንን ነው። ታውቃለህ? የመጀመሪያ ሰዎች ረጅም ዕድሜ በመኖር ነው የምንታወቀው። the people of the upper nile ይላል። ያባይ ላይኛው ተፋሰስ ህዝቦች ነው የሚለን። even their feasts አሁን ለምሳሌ ይሄ ሳክሪፋይስ ያደርጋሉ አይደለ? ድሮ በኦሪት ዘመን እነሱ ራሱ ሳክሪፋይስ የሚያደርጉለትን ራሱ ዚዩስ ምሉት የአማልክታቸው ማለት ነው። ዚዩስ ይሉታል ታላቁ አማልክት። እሱ ራሱ ነው ሴሌብሬት የሚያደርግላቸው ይላል። የኢትዮጵያውያንን ሄደው የነሱ የግብጽ አማልክት በኢትዮጵያውያን ተፋሰስ ላይ የረፍት ጊዜያቸው ቫኬሽናቸውን ያሳልፉ ነበር ይላል። አየው? ይሄንን ታውቃለህ? ታዲያ እንደዛ ከሆነ እንደዚህ ኢትዮጵያውያን ረጅም ዕድሜ የሚል አሁን ለምን አጠረ ታዲያ? ያው እንትናችን ተሰርቋል። መክሌትን እኮ ታጠዋለህ። ለምሳሌ ይኸውልህ ይመጡና ብዙ የብራና መጽሐፎችን ኢትዮጵያውያንን ቀደምት ይሄ early father church ሳውን ብታያቸው ብዙ የብራና ስራዎች ተወስደውብናል። በፒኤችዲ ደረጃ ያስተምራሉ። ሂድ ጀርመን ምናምን አብዛኞቹ ለምን ይመስላል ግዕዝን በፒኤችዲ ደረጃ የሚያስተምሩት? የተጻፉትን ታሪኮች ታሪኩን ለማወቅ ብዙ የሰለሞን ጥበብ ሰለሞን ታውቃለህ? የሰለሞንን ታሪክ ንግስት አዜብ ወይም ሳባ ሄደች ይላል። ከሄደች በኋላ ልጇ ሲሄድ ታቦተ ጽዮንን ይዞ መጣ ነው የሚለው። ብዙ ነገሮች አሜሪካን ዛሬ እኮ በሱናሚ ምናምን የሚላት እኮ ከዚህ ከንትን የሚላከው እኮ ነው። ከራስ ደጀን አካባቢ ያለው ጥቅጥቅ ያለለም ራስ ዳሽን ነው። ራስ ዳሽን አንድ ነው እኮ። ራስ ዳሽን ደጀን አንድ ነው። ዳሽን ይሉታል ደጀን አንድ ነው እኮ። ጥሩ እንምጣና ግን ከዛ ቅድም ምናልክ የግብፅን ፒራሚድ ኢትዮጵያውያን ናቸው የሰሩት ብለሃል። በምን መረጃ ነው? እንዴት መሰለህ? ምክንያቱም አሁን አክሱም ሐውልትን ስታይ ላሊበላን ስታይ ተመሳሳይ ነገር ከፒራሚዱ ጋር በጊዜ የተጻፈ እንትን አለው። በነገርህ ላይ የግብፅ ፒራሚድ እንትን ነው። ይሄ ስፔስን የመቆጣጠሪያ አንዱ ሲስተም ነው። ላሊበላንም ብትወስደው ከስፔስ ላይ ካሁን ለምሳሌ ሰማያዊ አካል አለ አይደለ? እሱ ልክ እንደ ሳተላይት ማምጠቂያ ነገር ነው የሚገናኙበት። ሳተላይት በለው ኬሚስትሪ አለው። ለምሳሌ እንውሰድልህ፣ ያ ድንጋይ ከየት መጣ? ግብፅ ምድረ በዳ እኮ ነው፣ በረሃ ነው እኮ፣ ድንጋይ የላቸው። በረሃ ነው። ከየት ነው ያመጡት? ያ የሚያካክል ድንጋይ ከየት ነው የመጣው? ከኢትዮጵያ ነው የተጋዘላቸው። በእንትን ነው በዚህ እንስሳትን ቴም በበቅሎ ምናምን። የምን በቅሎ ነው? ዝሆን በዝሆን አዋ ጃይንትስ። እንደውም ምን ይላል መሰለ፣ ቅድም የነገርኩ ታሪክ አለ አይደል? አኬሊስ ብዬ እዚህስ የሄለንን ታሪክ ነግሬያለሁ እንዴ? በአንድ ሴት ምክንያት ነው የመጣ ብዬ ጦርነቱ የተካሄደው በትሮይ የሚለውን ነው። ትሮይ ላይ እሷ ሄለን የተባለችው የንጉስ ሚስት ናት አላልኩ? ከዛሳ እነዚህ ትሮይ ፓሪስ የሚባል የባህር ልጁ ሄክታር ይባላል። የትሮይ ንጉስ ኦልድ ነው። ለዘመናት መካከል ጦርነት ነበር በሁለቱ መካከል ብያለሁ። እሱን ጦርነት ሴሌብሬት እያደረጉ ሁለቱ የባህር ልጆቹ ይመጣሉ። አንዱ ሄክታር ነው፣ አንዱ ፓሪስ ነው። ፓሪስ ሴታ ሴት ነው፣ ያኛው በጣም ጎበዝ ነው፣ ዋሪር ነው። ኢኩቫላንት ቱ ኤኬሊስ የትሮይም ቢሆን ማለት ነው፣ ወይም ቱርክ ያልኩ። ከዛ እንትን ካደረጉ በኋላ ንግስቷን ማለት ነው ሄለንን ፓሪስ ያያታል። ወይን እየጠጡ ሲያት ይወዳታል። እሱም ቆንጅዬ ነው። ባለቤቷ ንጉስ ነው ብያለሁ። ኦልድ ነው፣ ኦልድ ንጉስ ነው፣ የንጉስ ሚስት ነች። ከዛ የሆነ ነገር ያደርጋሉ፣ ሴክስ በለው ዋቴቨር። ከዛ በሚቀጥለው ለምን ይሻለ ድማሉ ይዟት ተደብቆ ወደ ትሮይ ሲመለሱ በመርከብ ማለት ነው እሷን ይዟት ይሄዳል። መሀል ላይ ሲደርስ ለወንድሙ ይነግረዋል። አትቆጣኝም ይለዋል። ከዛ ከልጅ እያለም እንደዚህ ብላይ ነበር፣ ምን አጥፍተህ ነው ሲለው፣ አይ ሄለንን እኮ ይዣት መጥቻለሁ ይለዋል። ለማን? ለታላቅ ወንድሙ። ተመልከት፣ ጦርነትን ሊያስቆሙ መጥተው ጦርነት ሌላ ጦርነት አስነሱ።
የንጉስ ሚስት ነው አይዞት ሄደው ጠልፎ ማለት ነው። ከዛስ 10,000 መርከብ ጦር የዘመተው መርከቡ ብቻ እኮ ነው። ለማን ለአንድ ሄለን ቀደም ብሩክታይት ሳያት ላልናት ሴት ማለት ነው። ለሷን ለማስመለስ 10,000 መርከብ ጦር። አንዱ መርከብ ላይ እንግዲህ 100 ወታደር እንኳን ቢኖር በጥቂቱ አስበዋል። በ100 አባዘው 10,000። እንደውም ማርሎ የሚባል ደራሲ ምን እንዳታውቃለህ እዚህ ዘፈስ ዛት ማርች 1000 ships ይሄ መልክ ነው ወይ 10,000 መርከብ ጦር ያዘመተው ተቀኝላት ዋው አለ። እሷ ግን ኢትዮጵያዊ ናት ነው የሚባለው። ሌላ ሊትሬቸር ላይ አንብቤዋል። ዙሮ ምን መሰለ አኬሊስ ሄደ የት አጋሜኖን የሚባለው ኪንግ ኦፍ ኪንግስ ነው እንደ ቴዎድሮስ ነው። አይወደውም ሁለቱም አይዋደዱም ግን he is giant ነው። ዘኦንሊ ሊሰማው የሚችለው ማን ነው? ኦዲሴን ነበር። ኦዲሴ የሚባል ደግሞ ሌላ ኪንግ አለ። ኦዲሴ የትሮጃን ሆርስ ሲባሰምት ታውቃለህ? ትሮጃን ሆርስ የትሮይ ፈረስ ሲባሰምት ታውቃለህ? ትሮይ ፈረሶች የትሮይ ፈረስ ማለት እሱ የሰራው ኦዲሴ ነው። ኦዲሴ ኪንግ ነው። he uses his mind Achilles use his sword ይላል። ትሮይን ያወደሟት ኦዲሴ ማይንዱን ተጠቅሞ ነው ጭንቅላቱን ማለት ነው። ይሄኛው አኬሊስ ደግሞ ዋሪየር ነው ብያለሁ። ዞንሊ ሴንሲቲቭ ፓርቱ ሂሉ ነች ይባላል። ሂሉ ማለት እቺም ነው ተረከዝ። የአኬሊስ ተረከዝ ሲባሰምት ታውቃለህ? እሱ ነው። ሄዱ አሳመነው ይላል። ምን አለው መሰለህ? አይዋደዱም ብያለሁ። ማን? አጋሜኖን ደግሞና አጋሜኖን ኪንግ ኦፍ ኪንግስ ቴዎድሮስ ነው ብያለሁ። የዛ የተሰረቀበት ንጉስ ወንድም ነው። ኪንግ ኦፍ ኪንግስ ነው ብያለሁ። ሂዶ እኮ ሊያስገብራቸው ነው። ሚስቱ የተሰረቀችበት ማለት ነው። ወንድሙ ንጉስ ነው እሱ። ገብቶሃል አይደለ? ልክ አሁን የሸዋም ንጉስ የምናምን ያሩሲ ምናምን እንዳለው ሁሉ ማለት ነው። አግኝተኸኛል? ከዛሳ መጣ አኬሊስን ካሊያስ ካታሸንፍም ይለዋል። አኬሊስና አጋሜኖን ደግሞ አይዋደዱ። ገባ? 10,000 መርከብ ጦር ውስጥ አኬሊስ የለም ማለት ዋናው እንትኑ ብሬኑ የለም ማለት ነው። the only guy who listens አኬሊስ ኦዲሴ ነው ይለዋል። ኦዲሴን ላክበት ይለዋል። ኦዲሴ ሄደና አግባባው ይወደዋል ማይንድ ስላለው። ምን አለ መሰለ ለእናቱ ሲያወራት ለእናቱ ልዝመቱ ወይ አላት። እናቱ ማናት ብያለሁ? አማልክቱ ዚዩስ የሚባለው ወርዶ ከመሬት የተገናኛት የወለደችው ማለት ነው። ይታወቃት ነበረ። ምን አለችው? ከዘመትህ ትሞታለህ፣ ግን በጀግንነት ለሺህ ዘመናት ሺህ ጄኔሬሽን ስምህን በጀግንነት ያወሱታል። ካልዘመትህ ግን የልጅ ልጆች ወልደ ደስተኛ ህይወት ሆነህ እኔንም ደስተኛ ታደርገኛለህ፣ ግን ህያው ታሪክ የለም ትለዋለች። ታሪክህ ለትውልድ አይተላለፍም። አሁን ሁለት አይነት ምርጫዎች መጣለት። ዘምቶ ስሙን ለዘመናት ማስታወስ ወይስ ልጅ ወልዶ ዝም ብሎ እዛ ዘመን አካባቢ ኖረ ሞተ አይነት ስቴት? የትኛው መምረጥ አለ? አሁን አንተ ብትቆም ማንን ትመርጣለህ? ዘምተህ ስምህ ለ1000 ዘመን ይወሳ ወይስ ልጅ ወልደህ ምናምን መኖር? እስኪ አይ ለ1000 ዓመት ነው እንጂ የመረጠውም ይሄን ዘመተ። ከዛ ገጠመ፣ ማንም አልቻላቸው። የመጨረሻ ታይም ላይ ከማን ጋር ገጠሙ መሰለህ? ሄክታር ከሚባለው የባህር ልጁ ብያለሁ። ሄመር ኦፍ ሆርስስ ይሉታል። በጣም ነው የሚወደደው፣ ጎበዝ ነው፣ የባህር ልጁ ነው። ያኛው ፈሬ ነው፣ ዝም ብሎ ነው ሄለን የወሰዳት ማለት ነው። ገጠሙ። ሲገጥሙ ምን አይነት እንትን ገጠሙ መሰለህ? ልክ እንደ አምፊ ቲያትር ነው የገጠሙት። ከማረኩህ ሬሳህን እንትን ከገደልኩ ሬሳን እየጎተትኩ ወስደዋል፣ አንተም ከገደልከኝ ሬሳን እየጎተትኩ ወሰድ ይለዋል። ገጠሙ። ሰርክል ሰሩና ሲያዋቸው መጨረሻ ለሰዓታት ከተዋጉ በኋላ ማን አሸነፈ? አኬሊስ። አኬሊስ ማለት ይሄ half from gods half from human mix ተወለደ ያልኩ ማለት ነው። ፕሪያም የሚባለው የትሮይ ንጉስ ሄክተር የባህር ልጁን ካጣ በኋላ ተስፋ ያደረገበት የኢትዮጵያውያን ንጉስ ሜኖን የሚባለው ነው። ሜኖን ደግሞ ኢትዮጵያዊ ነው። ሂዶ አማቱን ለማገዝ የሄደ ከኢትዮጵያ ተነስቶ ትሮይ ሀገር ሄደ ይላል። አየኸው? ሂዶ ገጠመ ይላል። ግሪኮች የኛን ስልጣኔ ስለሚወስዱ ነው እንጂ እንደኔ ማለት ነው ያሸነፈ የሚመስለኝ ራሱ የኛው ንጉስ ነው። ለምን መሰለ? ኢትዮጵያውያን አይሸነፉም በጦርነትም። ዛሬ እኮ ኢንዲያን ሀገር ብትሄድ እኮ ማለት ነው የኢትዮጵያ ስቴቶች አሉ ዋሪየርስ፣ እነሱ ማለት ነው ማንም ንቅንቅ አያረጋቸውም። ያ ሴንቲሜንት የመጣው ዝም ብሎ አይደለም። ነጭን እኮ በጦርነት አድዋ ዝም ብሎ የመጣ እንዳይመስል ከዛ የመጣ ጂን ነው ብዬ ነው የማስበው። አመሰግናለሁ። እሺ እናንሳና እንግዲህ ወደ አንተ ልምጣ። ከንቲባ ነኝ ብለህ ስታነሳ ከዛ ባህር ዳር ላይ 2 ከንቲባ የለም ተብለህ ታስረህ ነበር አለኝ። ማን ነው የነገረህ? የባህር ዳር ከንቲባ ነኝ ብለህ ታስረሃል? እውነት ነው ምንድን ነው? አዎ ታስሬ ነበር። እንዴት መሰለህ? እሺ አንተስ ከንቲባ ያለ ከንቲባ ነኝ ብለህ ምንድን ነው? ቀጣይ ነበር ያልኩት። ቀጣይ ነው እኮ ኔክስት መብቴ እኮ ነው። ቀጣይ መሆን አልችልም እንዴ? እንኳን ከንቲባ እኮ ሀገር መምራትም እችላለሁ ማለት እችላለሁ።
ይሄንን የሚከለክለኝ አለ እንዴ? እንዴት መሰለህ ከንቲባው ጋር ሄድኩኝ። የባህር ዳር ከንቲባው ጋር ሄድኩኝ። ቢሮ ሄድኩኝ እና ማለት ነው እንትን የአርት ቪሌጅ ሊገነባ ነው አልኩት። እሺ እና ጣና ዳር ዝም ብላ 10,000 ካሬ ሜትር ስጠኝ አልኩት። የአርት ቪሌጁ የሚያሟላቸው ነገሮች የህፃናት መቆያ፣ ቲያትር ማያ፣ ፊልም ማያ አለ አይደለ፣ ከብቶች ምናምን ይኖራሉ። በቃ ቪሌጅ ነው ያሰብኩት። በጣም ወደደው። ፕሮጀክትን ጻፋለኝ። እሺ ብሎ 1-2 ቀን አሪፍ እያወራ በሚቀጥለው አብረን የተነሳነውን ፎቶ አብረን ተነስተን ነበር የሆነ ከንቲባው ጋር። እሺ ያሁኑና ቀጣይ ከንቲባ ምንና ምን ናቸው ብዬ ፖስት አረክ ፌስቡክ ላይ ደግሞ ወደ 10,000 ምናምን ፎሎወር አለኝ። ቫይራል ወጥቼ ነበር። እሺ ምን ነው ያሁኑ ከንቲባ ሰፋሉሳ አለ አይደለ፣ ዝም ብሎ ነገርኛ ቲክታከሮች እንትን ፌስቡክ ያበላሹ ግንኙነታቸው የቀጠናዊ ትስስሩን ሲያፈርሱት። እሺ ከዛ ያሁኑ ከንቲባ ምን ነው ሰፋሉ አለ። ሰፋሉ ሙስና ይበላሉ ወይ ምናምን አሉና ሞክ ማድረግ ሲጀምሩ እሺ ይሄንን ለካ ያይልሃል። ለካ ስሙን ላጠፋልህ ሰልል የላኩት ነው የመሰለው። እሺ 5 ፖሊስ የክልሉ ሰላምና ደህንነት ኮማንደር አደረገና ይያዝልኝ በኢንሳይት ይፈተሽልኛልና 2 ስልክ ይዤ ነበር። አንድ አይፎን ነው፣ አንድ ደግሞ አንድሮይድ ነው። እሺ ሁለቱንም ያስኩና አረባካችሁ ግባሉኝ። መኪና የት ነው? ባህር ዳር ነው። ባህር ዳር እሱ ቢሮ በሄድኩበት እኮ ነው። ለሶስተኛ ጊዜ መሬት ልቀበልኩ ነው 10,000 ካሬ ሜትር ቀጠሯችን ላይ በሶስተኛው ቀን ነው። ታውቃለህ ከሳምንታት በኋላ ለካ መረጃ ሰብስቧል ከንቲባው። ከዛልህ ግባ ሲለኝ አይ እኔ አልገባም፣ ቀጣይ የባህር ዳር ከንቲባ ስለመሆን ጋቢና ነው የምገባው። ከላውጣ ሲሉ ከላይ እንደዚህ ገፍትረው ራይ ጥጋበኛ ነውና እንደዚህ ገፋትረው 5 ፖሊሶች ተመቀጥ ለአንድ ተራ ሰው ማለት ነው። አንዴ ከላይ ወጣ ሲሉ አይ እኔ ቀጣይ ከንቲባ ነኝ ጋቢና ነው ከንቲባ ስለሆነ ህዝቡ ከንቲባችንን እንዴት ብሎ ነገ ለእናንተም ላይ እንዳይነሳባችሁ ጋቢና ቢያንስ አስገቡ። እሺ አንተ ኦሬዲ ተከሰ እንደሆነ እያወቅ አዋ እሱማ ክስማ መቼስ ፖሊሶቹ የሚመጡኝ ሊሞሽሩኝ እንዳልሆነ እኮ አውቀዋለሁ። ትቀልዳለህ እንዴ? መቼስ ወደ ምን የሚወስድ ይመስልሃል? ከየት መጣልህ ሀሳቡ አትሊስት ጋቢና አስገቡኝ የምትለው? እኔ እንትን ነኝ አልፈራም። ፈጥረኝ አሁን ብፈራ ምናምን ምን ሰው ይፈራል? እባካችሁ ተውኝ ምናምን አንተ ጋቢና አስገቡኝ ህዝቡ እንዳይነሳ ከላይ እንዳያየ ማን ኦፍ ዘ ፒፕል ነኝ እኔ። የህዝብ ኮዝ ነው ያለኝ። አሸናፊ እንደመሆን እኮ አውቀዋለሁ። ለምን መሰለህ በሐሰት እንደተከሰስኩም ውስጤ ጥፋት ቢኖርብኝ እኮ ነው እዚያ ቦታ ልገኝም አይደል? ጥፋት ካላጠፋ ውስጥ በደለኛነት የማይሰማ ከሆነ ለምን ትፈራለህ? እሺ ስለዚህ አንተ መተው ሲይዙ ውጣ ፒካፕ ላይ ያሉ እንደዚህ አመጡ ገፈተረ ምናምን አንተ ስራ ታድርግ አልኩት። ቀጣይ ባህር ዳር ከንቲባ ነኝ ጋቢና ካልሆነ አልገባም ለነሱ ወረጥ ጋባና እንደዚህ ገፍተረው ነው ያስገብ ይለሰው። እሺ ከዛ ምን ተፈጠረ? ወሰዱኝ ምናምን። ከዛ መሀል ላይ ብቻ የሆነ ነገር ተፈጥሮ አንድ ቀን ያደርኩት። በሚቀጥለው ያው እኔ የሚያውቁኝ እኮ ቆይ ምን ምርመራው እንዴት ነበር? ልከሰስ ነበር። እሺ ምርመራው እንዴት ሆነ? በምን ጨረሳችሁ? ይኸውልህ ስልኬ ተያዘ፣ ኤግዚቢት ሁለቱም ስልኬ ተያዘ። ከዛ የተነሳነውን ፎቶ ምናምን አጥፋልና አለኝ ዋናው የጣቢያው አዛዥ ማለት ነው። እሺ ከፌስቡክም ላይ ከእንትንም ላይ ከስልክህም ላይ እኔ ግን የሆነ እንትን ውስጥ አስገባሁት ታውቃለህ። እንደዚህ እኔ ቀላል ለምንም ቢሆን ከሰዋለሁ ፌደራል መጥቼል ከሰው ነበር። እሺ ነገሩን ተው አይጠቅምም ብለው ነው እንጂ እኔ ጠቅላይ ሚኒስትሩ ድረስ ሁሉ ይሄድ ነበር። እሺ እንዴ አንድ ተራ ቀጣይ የባህር ዳርን ከንቲባ እንዴት ሊያንገላታው ይችላል? እኔ በጣም ተደፈርኩኝ። ሰብና በጣም እንደውም አሁን በጣም ቂም በቀለኛ ነኝ በነገርህ ላይ። እሺ አለቀውም አለ ሰውዬው አለ አሁን ከንቲባው አሉ። ከንቲባነቱን ሳይሆን ሌላ ፖዚሽን አለው። ኤኒዌይስ ተው። እሺ ዞሮ ከንቲባነቱ ተነስቷል። ከኔ ጋር የተጣላ ሰው በሙሉ ወደ አፈርነት ነው የሚቀየረው። በሳምንቱ ነው የተነሳው። ከኔ ጋር ከተጣላ ማለት እንደዚህ ነው። እኔ ብዙዎችን አገኛለሁ። አንደኛ ልበ ንጹህ ነኝ። በቃ እኔ አሁን ሶሻል ሚዲያ ላይ ምናምን አሁን ዲስተርባንስ በመፍጠር ነው የምታወቀው። እሺ በጠብጠዋለሁ ከሆነ ማለት ነው። ከኔ ጋር ተጣልቶ ምናምን የተረፈ የለም። በሙሉ ወደ አፈርነት ነው የሚቀየረው። ታው ነው የሚለው። እኔ አትጣሉኝ፣ ጸብም አልወድም። እንዲሁ ዝም ብዬ መበጥበጥ እኔም በጠብጣለሁ እኔም እንደዘር የሚለው ነገር ደስ ስለሚለኝ ነው እንጂ ፎር ዘ ሴክ ኦፍ መበጥበጥ አልበጠብጥም። እና እንደዛ ነው እልሃለሁ። ስለዚህ እንዴት ሆነ እንትናችሁ? ከዛ ይቅርታ ተጠይቄ ተፈታሁኝ። ፎቶውን አጠፋሁት አልኩት። ለማንኛውም አልኩና እንትን ይሄ ሪሳይክል ቢን ውስጥ አስገባሁት ታውቃለህ። እሺ ዳታ እኔ አንደኛ ኢንቴሊጀንስ መጽሐፎችን አንብቤያለሁ። እኔ በጣም አንባቢ ነኝ በነገርህ ላይ። በዚህ አጋጣሚ ወደ 10,000 የሚደርሱ መጽሐፎች አሉኝ። ኦኬ 10,000 መጽሐፎች አሉ? አዎ እገዛለሁ በጣም። ኦኬ
ምን ያህሉን አንብባቸዋል? አንድ 7000 ሳላነብቅ 7000 እኔ ጋር አሁን ምናልባት 100 ይሆናሉ። 100 ቢሆኑ ግን ለክፉ አይሰጡም። ምንም የሆነ ቤት እኮ ስትሄድ እኮ 3-4 ነው ዶክተር ብሎ ምናምን አንድ ጓደኛ አለኝ ዶክተርና እኔ አብዛኛው ጊዜ ዶክተር ፕሮፌሰሮች ጓደኞች ነን። እሺ እና የሆነ ዶክተር ነው ምናምን ሄድኩኝ ቤቱ ጋብዞኝ ማለት ነው። ሲሄድ እንግዲህ ዶክተር ቤት ሲባል ላይብራሪ ያለው ነው የመሰለኝ። ሳይ 3-4 መጽሐፍ ነው እንዴ ዶክተር ምንድነው እነዚህን ማላነበብኳቸው ያንተ ይሻላል እነዚህን ማላቃቸው ማለት አላነበብኳቸውም አለኝ። እና ምን መሰለህ አሁን ዶክተርም ብለው እኮ ዝም ብለው እኮ ነው እንትን አያነብም። የኛ ሰው ዝም ብሎ ወረቀቱን ከያዘው አያነብም፣ ይጠፋበታል። አንዳንድ ሰው እንትን ነው በቃ ዝም ብሎ ያለ አይደለ የሽምደዳ ትምህርት ምናምን የሆነች የትንፍጩ ዶቄት ምናምን ብቻ ለሷ ብቻ ነው እንጂ ሌላ ነገር ምን ያደርግልኛል? ስለ ሳይንስ አሁን ስለ ሀፕን ስላደረገው ጂኦፖለቲክስ አያውቅም፣ ስለ ሪሊጅን አያውቅም፣ ስለ ኢኮኖሚክስ አያውቅም። ወይ አንዷን ብቻ ከዛ ውስጥ ማለት ነው ከአንድ ሺህ ምናምን ስትሪሞች አንዷን ብቻ ይዝልህና ሌላው ምን ይሰራልኛል አያስፈልገኝም ነው የሚልህ። ግን ይሄ ጥሩ አይደለም። ቢያንስ በተወሰነ ደረጃ እውቀት ሊኖር ይገባል። ከዛም ማለት ነው አለ አይደል እንደ ቡፌ ማንሳት አለብህ ብዬ አምናለሁኝ። ትውልዱ አንባቢ ቢሆን እመክራለሁ። በጣም መልካም ነው። ከዚህ ከኮሜዲያን እሸቱ ጋር የተያያዘ ቪዲዮዎች ስልኬም ላይ ስላለ አይቻለሁ። ግን ጸብ ውስጥ ገብታችሁ ነገር ነበረ መሰለኝ። ምንድነው ጸባችሁ? ከ4 ዓመት በፊት ይመስለኛል። እሺ ዌስት ፕላስ ነው እና እንትን ቦሌ ከድናሞል ፊት ለፊት ያለው ሆቴል ቤስት ዌስተርን ነው። እሺ ሆቴል ጋር የዲያስፖራዎች ፕሮግራም አለና እሺ አንድ ወዳጅ ስሙን መጥቀስ ካስፈለገ በጣም ነው የምወደው። ቅድም የነገርኩህ ጎበዝ ዳይሬክተር ነው፣ በቲያትር ዳይሬክተር ማለት ነው። ይጋብዘኛል። እሺ እና እንደዛ አይነት ፕሮግራም አለ ብሎ ራይድ ይዤ እየከነፍኩ መሄድ። እሺ ሄድ ለካ እሸቱም ኮሜዲያን እሸቱም እዛ ላይ እንግዳ ነው። እሺ እና ዶክተር ወዳጀነ ምናምን ትልልቅ እንግዶች አሉበት መድረኩ። ከዛ ይሄ ዲያስፖራው ደግሞ አለ በቃ እሸቱ አድናቂ ነኝ ያለ ተሰልፏል። እሸቱን እያስፈረመ ወንድም ደግሞ ኮራ ብዬ ምናምን ሰው ሲመጣ ኮራ ብዬ እኔ ጅንን ማለት ወዳለው ሲፈጥረኝ ማለት ነው። እሺ እና ስል እሸቱ ወደኔ መጣና ምናምን ሰላም ሲለኝ አላለልህም ማለት ምንድነው ሲለኝ አይ እንደዚህ ብለሃል መጥቀስ ማልፈልገው ነገር አጥና አድርጓል። ምክንያቱም 3 ዓመት አብረን ተምረናል ከእሸቱ ጋር አብራችሁ ተምራችሁ ዩኒቨርሲቲ ላይ አብረን ተምረናል። እኔ ሰቃዩ ነኝ እንደውም በዚህ አጋጣሚ። ኦኬ ለነሱ ክፍል የሱ ሰቃይ ነኝ። በማረግ ከተመረቅን ሶስቶች ውስጥ እኔ አንዱ ነኝ። ኦኬ እና እሱም ጥሩ ነው ላይክ በትምህርቱ ስቱፒድ የምትለው ሰው አይደለም፣ ግን ሺዝ ኖት ጂኒየስ የሚባልም አይደለም። መሀል ላይ ያለ ሰው አይደለ? ያ እውቅና ድንገት ይመጣል። እና እውቅና ሲመጣ እኔ እንትን ነኝ ክሪቲክ ነኝ ከበፊትም። ልጆች ላይ የምታደርገው ነገር ኮምፎርት አልሰጠኝም። ቢያንስ የልጆች ጉዳይ ቀላል አይደለም። በተለይ ሚዲያ ሰው ልጆች ላይ ኢንቨስት ስታደርግ ነው ኔክስት ጄኔሬሽን ወይም ሀገር የምታድነው። ገባህ? የልጆች ጉዳይ ግን ኢትዮጵያ ውስጥ የተተወ ጉዳይ ነው። ገባህ? ለልጆች ኢቭን ከምሳሌ አባባላችን ጀምሮ ልጅና እንትን ወደ እንትን ምናምን የሚባል ነገር አለ ታውቃለህ። ለልጆች ብዙ ቦታ አንሰጥም። ልጆች ግን ዘ ኔክስት ጄኔሬሽን ስለሆኑ ፖሊሲ ሜከሮች ራሱ ልጆች ላይ ነው ብዙ ነገራቸውን ኢንቨስት ማድረግ አለባቸው። የትምህርት ስርዓታችን ራሱ ልጆች ላይ ነው ኢንቨስት ማድረግ ያለብን። በተለይ ኤርሊ ቻይልድሁድ ኤጁኬሽን የሚባለው ፔሪድ አሁን ከ3 እስከ 6 አካባቢ ያለው ሞር ባህሪያቸውን ለመወሰን ይጠቅማል። ይሄ እነዚህ ልጆች በነገርህ ላይ ዛሬ ኢንዶክትሪኔት ያደረካቸው ነገር ኔክስት አፌክት ያደርጋቸዋል። አሁን ኮሜዲያን እሸቱ የሚያቀርባቸው ልጆች ያቸው እንደዋቂ አክት የሚያደርጉ ላይክ የልጅ ባህሪ የላቸውም። በመሰረቱ ልጆች ደስ የሚሉ ልጅ ሲሆኑ ነው አይደለ? አሁን ለምሳሌ አንተ ልጅ አለ የለ? አለኝ። ልጅ አሁን አዋቂ ሲጫወት ነው ወይስ አይ ደስ አይልም? ልጅ እንደ ልጅ ሲያድግ ነው። አሁን ለምሳሌ እንደ ልጅ ነው። ልጅ እንደወለድክ ሆስፒታል ላይ ሰጠዋል። ትክክል። ልጅ እንደተወለደ አባቴ ቢልህ ኤግዛክትሊ የምታያቸው ልጆች እንደዚህ ናቸው። ስክሪፕትድ የሆነ ነገር አባቱን የሚቆጣ ልጅ አረቄ የምትጠጣ ተመልከት። ሞዴል መሆን የማይችሉ ዛሬ እኮ ይኸውልህ ትውልዱ እሸቱ ፕሮግራም ላይ በሚሊዮን ለመታየት የተለየ አክት ወይ ቤተሰብ የሚመክራቸው ይመስለኛል። እና ማበረታታት ነው ኢንዳይሬክትሊ እኮ በነገርህ ላይ እኮ የእሱ ቪው ለመጨመር የኢትዮጵያ ልጆች እየሞቱ ነው። እሱ ግን ምን አለ? ልጅ የወለድኩ ማግስት ቴሌቪዥን ከሳሎን ያነሳው እንዳያይ እንግዲህ የእሱን እንጨት የሚል ፕሮግራም ግን የኢትዮጵያ ልጆች ይኸውልህ በነፃ ዊዛውት ሳንሱር አስበዋል አይደለ? ትውልድ ገደላ ማለት ይሄ ነው። በነገርህ ላይ እኔ መክሬዋለሁ ይህንን ነገር አስተካክል ስለው እኔ አንድ አጋጣሚ አንድ ፒኤችዲ የሚማር ጓደኛ ነበረኝ። እሱን ይዘን ልንሄድ ቃል ገባን። በሚቀጥለው ላይ ስልኩን የግል ስልኩን ሰጠኝ። የበፊቱ ስልክ ተማሪዎች እያለ ማቀውን ስልክ የሆነች ልጅ ይዘዋለች እና ስደውል
አሁን ማግኘት ጠቅላይ ሚኒስትሩ ማግኘት ይቀላል ብቻ ምን አለፋ እኔ ቤተ መንግስት ራሱ ብሄድ እንደዛ መጉላላ አይመስለኝም የምሬን ነው የምነግርህ አንድ አብሮኝ የተማረ ልጅ ለማግኘት እንደዚህ ዙሪያ ጥምጥም ማለት ነው 5-6 እንትን ነው ግንብ ማለፍ የሚጠበቅብኝ ተመልከት ለዛውም እኮ የግሉን ስልክ እኮ ያስኩት ልጅ ነኝ እኮ ከዛ አሁን ከሚከፈል ደሞዝ 3 እና 4 እጥፍ ልክፈል የኔ ማኔጀር ሁን አለኝ ግድ የለህም ያንተ ማኔጀር ከመሆን ከኋላ ሁኝ ላግዝህ ከኋላ ሁኝ ለምሳሌ ስክሪፕቶች በመጻፍ ሊሆን ይችላል ክሪቲክ በመስጠት ታውቃለህ ለልጆች የሚቀርብ ሚሊየንስ የሚታይ ስራ ዝም ብሎ መቅረብ የለበትም በደንብ ቻይልድሁድ ኤጁኬሽን ከተማረ ሰው ጋር ሳይኮሎጂ ካጠና ሰው ጋር ሲሆን ገባ አሪፍ ነገር ይሆናል እሱን ነገር ላስተካክልልህ ሲለው በሚቀጥለው ስል ለኮማሪቶች አነሳችና ምን አታገኘው ማለት ነው አረ እንደዚህ ቀጥሮኛል ብላ ደሞ እኮ ሰው እኮ ዶክተር ጓደኛን እኮ ቀጥሬው እኮ እየጠበቀኝ ነው በቃ ሻሻው ተሰራው አልኩ ከዛ ማለት ነው ያን ጊዜ መጣና እግሬ ላይ ወደቀ እሺ እሸቱ እነ ዶክተር ወዳጀነ ባሉበት ምንድነው ስለ አረ እኔ ደግሞ ታውቃለህ ለይቅርታ ነው ታውቃለህ ካምብል ለመሆን ነው ለካ እንደ ቲያትር ካራክተር እየተጫወተብኝ ነው ምን ያህል ትሁት ነው ለመባል ነው እንጂ ከልቡ አልነበረም እንደዚህ ያደረገ ሰው እኔም በሚቀጥለው ቀን አያጉላላኝም ከቻለ እንደውም እኮ ቤት ድረስ መኪና ልኮ መውሰድ ይችል ነበር እንኳን እናሱ ጋር ሄጄ እናሱ ነገር ነው እንዴት እንደሰማው አላቅም አይ ቲንክ ቲክቶክ ላይ ይመስለኛል ኤኒዌይስ ሸቱን እንግዲህ ክሪቲሳይዝ ማድረግ ሳይሆን ብቻ የልጆች ጉዳይ ቀላል አይደለም አሁንም ቢሆን እንደ ጓደኛ ምናልባት ሊያይ ስለሚችል ይሄንን ቪዲዮ የልጆች ጉዳይ ቀላል አይደለም የልጆች ጉዳይ አገርን የማዳን ጉዳይ ነው ከፍተኛ የሆነ ስራ ያስፈልጋል ዝም ብሎ ስክሪፕትድ የሆነ ነገር ከመልቀቅ ብዙ ሰዎች እኔ ብቻ አይደለሁም በነገር ላይ አካዳሚክ እንትን ላይ ያሉ ሰዎች በሙሉ እኔ ማውቃቸው ሁሉ 90% አጌንስት እዚህ ፕሮግራም ላይ ናቸው በጣም አርቶት ያስፈልገዋል ታውቃለህ ዝም ብሎ ቪው ለመጨመር ብቻ ልጆች ላይ መቆመር የለብህም ብያምናለሁ እንግዲህ እኔ እንደ ወንድም እንደ ጠላት አይደለም እኔ በአቺቭመንቱ በደረሰበት እንትን አም ሶ ሃፒ አሁን ሶፊ የሆነ ስኬታማ ስትሆን ደስ ይለኛል ዘሰሚስትሩ ማን ነው ኮሜዲያን እሸቱ እንትን ላለው እንደውም አንዳንዴ እንትንም ሪኮመንድ ማረጋለሁ እንደሱ ሆኖ እንደኔ ሳይሆን እኔ እያነበብኩኝ ጀዝባ ነው የሆንኩት እሱ ግን ታውቃለህ ወደ አክሽን ቀይሮታል እና አከብረውም አለው ግን እቺኛው አንደ ፖዚቲቭ ክሪቲሲዝም ኔጌቲቭ ሳይሆን ፖዚቲቭ ክሪቲሲዝም ቢወስድልኝ ለምን መሰለ 3 አመት አሪፍ ጓደኝነት ስለነበረን እሱን ማጣት ስለማልፈልግ ነው እና አይ ቲንክ እሱም በፖዚቲቭ ይወስደዋል የሚል ተስፋ አለኝ እንግዲህ ጥሩ ሐሳብ እየሄድን ነው በቀደምታ አንድ ነገር ስትናገር ሰምቻለሁ እሱም ኢየሱስና እናቱ ኢትዮጵያ መጥተው ነበረ ባህር ዳር አካባቢ ነው አልከው አዎ መጥተው ነበረ ኦፍ ኮርስ እሺ ሄሮዳተስ የሚባለው ህፃኑን ሲያሳደድ ወደ ግብጽ ሄዳለች አይደለ ፈልሳለች ፍልሰታ የሚባለው እዛ ነው የመጣው እንደውም ይሄ ጾሙ ራሱ ማለት ነው ከግብጽ ወደ ኢትዮጵያ መጥተዋል እና ጣና አካባቢ ነው ኖር የሚባለው እንዲያውም በነገርህ ላይ ብዙ እንደው ስማቸው መጥቀስ አያስፈልግም እንጂ ትልልቅ ዶክተሮች የታሪክ አጥኚዎች ኢየሱስ ክርስቶስ እንደውም ኢትዮጵያዊ ነው እስከ ማለት ነው እናቱም የኢትዮጵያዊ ነች የሚል እንትንም ይዘው መጥተዋል ለምን ካልህ የብዙ ነገር መነሻኛ ነን ሳይንሱ የሚለው ሉሲ ወይም አርዲ ተገኙ የሚለው ከኢትዮጵያ ነው ሳይንሱም ፕሩፍ ያደርግላል መጽሐፍ ቅዱስም ላይ የመጀመሪያው ምዕራፍ ላይ ነው እኮ የምትጠቀሰው እኮ ቀድማ ማለት ነው ከሀገሮች ዝም ብሎ አይደለም የጊዮን ወንዝ የሚለው የአባይ ወንዝ ነው እንትንን ያጠጣታል ከሚባሉ ገነትን ያጠጣታል ከሚባሉ አንዱ ኤፍራጥስ ጢግረስ ይሄ ጊዮን አባይ አይደል አንዱ አባይ ነው አባይ ደግሞ ያለው እዚሁ አማራ እንትን ላይ ነው ጎጃምና ጎንደር ላይ ነው በጣና ላይ እንደውም እኔ ገነት ሁሉ ያለ የሚመስለኝ እዛው በዛው ባህር ዳርና አካባቢ ነው የሚመስለኝ ገነት ሳይንሶቹ ፕሩፍ አድርገውታል በነገርህ ላይ የሆነ ላይፍ ትሪ የምትባለው አለች አይደልች የህይወት የዛፍ የምትባለው ህይወት የምትሰራው ወይም የእውቀት የምትባለው እሷ ራሱ ያለች የሚመስለኝ እዚህ ተሰውራ ነው እንጂ እኛ ጋር ጣና አካባቢ ትመስለኛለች የሚል ኢንዲጂነስ ኖሌጅ አራማጅ ነኝ ስለዚህ ሙሴን ራሱ ወሰደው ሊቀ ነቢያት ሙሴ የሚባለው በጌምድር ጎንደር ላይ በግ ጠባቂ ነበር ይኸውልህ ልጁን ለማግባት የበጌምድርን ሰው ልጅ ለማግባት በግረኛ ነበር እንግዲህ ተመልከት ሊቀ ነቢያት ሙሴ ህዝበ እስራኤልን ከፈርዖን አገዛዝ ነፃ ያወጣው ባህረ ኤርትራን ወይም እንትንን ቀይ ባህርን በበትሩ ከፍሎ አሻገራቸው የተባለው ሊቀ ነቢያት ሙሴ ኢትዮጵያዊ ነበር ሚስቱ ይባላል ለምን ይመስልሃል ሊቀ ነቢያት የተባለው እኮ እግዚአብሔር አነጋግሮታል አይደል ግን ከሱ ከሙሴ በፊት ግን ኢየሱስና
እናቱ ማርያም የት አካባቢ ባህር ዳር የት አካባቢ እንደነበሩ ከሙሴ በፊት እኮ አይደሉም እኮ ከኋላ እኮ ነው እኮ ከሙሴ በኋላ ነው የመጡት አይደል እኮ ግን እነሱ ላይ እናንሳና ከዛ የሙሴን ደግሞ እንገባበታለን ብዬ ነው እሺ አሁን ምንድነው አንተ የፈለከው እኔ እኮ በእንትን ደረጃ እንደዚህ ይባላል ነው እኮ ገባሉ እንደውም እኮ ይኸውልህ ስማ አንድ ነገር ልንገርህ አንድ አባት ነው የነገር ይሄ አደይ አበባ የሚበቅልበት ወቅት አለ አይደል ኢየሱስ እንደውም የተወለደው እሱ ጋር ነው የሚባለው እነዚህ አደይ አበባ የኢየሱስ መወለድ መስቀል አካባቢ ማለት ነው 17 መስከረም ላይ በቃ መስከረም ላይ ማለት ነው እሺ እሱ ጋር ነው ኢየሱስ የተወለደው የሚባል አለ ለዛ ነው ኢትዮጵያ አደይ አበባ የሚፈነደው ኢትዮጵያ ላይ ብቻ ነው ታውቃለህ አይደል አደይ አበባ የኢየሱስ ምድር ሰማያትን በከዋክብት ምድርን በአበቦቹ አስጌጥ ኃይል የሚለው መጽሐፉ ሰማያትን በከዋክብት ምድርን በአበባ የምታስጌጠው አይህ እግዚአብሔር የተወለደበት የምስራቹ ያለው እዛ ነው የሚልም አስተምሮ አለ ለማለት ነው ይሄንን ስል እኔ ሃይማኖት ሰባኪ አይደለሁም እኔ ሊበራል ፖይንት ኦፍ ቪው ላይ ያለ ወደ ፍልስፍና አደላለሁ ከማነባቸው መጽሐፎች እኔ ማንንም ሃይማኖት ሪፕሬዘንት ላደርግ አልችልም ገብቷል እንደው ይሄ ላንተ ሚዲያ እንደዚህ አይነት አስተምሮ ምናምን አንዳንድ ሰዎች ጥራዝ ነጠቆች አሉ ታውቃለህ አሁን አይተህ ከሆነ ቲክቶክም ላይ ምናምን የሃይማኖት ሰባኪ ነን የሚሉ አሉ እኮ እስቲ ይሄንን የኢየሱስና የማርያም ታሪኩ ምንድነው እንዴት ነው መጥቶ ያልከው በድፍረት ባህር ዳር ነበሩ ብለካል ያነበብከው ከሆነ የሰማኸው ከሆነ ንገረኝ አዎ እናንተ ታዲያ ኖሩ እኮ ነው የሚለው ዊዝደም እንደውም ይኸውልህ ኢየሱስ ክርስቶስ ጣና አሉ ከሚባሉ እንትን አድባራት እኮ አሉ አድባራት አሉ ብዙ እንትኖች አሉ አይደለ እዛ ውስጥ ነው የኖረው ነው የሚባለው ከዛ በኋላ ነው ከጎለመሰ በኋላ እኮ ነው እኮ ታሪኩ ንገረኝ እንዴ እኔ ውስጥ አልነበርኩማ ይሄንን ያክል ካልኩ አይበቃም እንዴ ዊዝደም ተምሯል ከኛ ከኢትዮጵያውያን እኮ ሄሮዶተስ ምን እንደሚላል አይ መጽሐፍ ቅዱስ ምን ይላል መሰለህ ኢየሱስ ክርስቶስን በጥበብና በሞገስ በሰውና በእግዚአብሔር ፊት ያድግ ነበር ይላል ስለዚህ ጥበብ ከባህር ዳር ሰዎች ነው የተማረው ቆይ አዳምጠኝ ሂዶ ለምሳሌ ከእንትን በኋላ ሄድ አይደለ ቀጥታ ማስተማር ጀመረ አይደለ ወደ ኢየሩሳሌም ሄዶ ያስተምራል እኮ ከዛ በፊት የት ነበር ካልክ በስደት ግብጽና ኢትዮጵያ ውስጥ ነበር ከየት ነው የተማረው እሺ እንደው በአምላክነቱ ተማረ ላንለው እንችላለን ግን በሰው ሰውኛ ነው አይደል ያደገው በሰው ሰውኛ ሲያድግ አሁን ብዙ የተሰወሩ አባቶች አሉ ነው የሚባለው እንዳልኩ እዚህ አካባቢ ያሉት የተሰወሩ አባቶች በደመና ሳይቀር ተጭነው ነው ሚቲንግ ያደርጋሉ የሚባለው አይተህ ከሆነ ማለት ነው ይሄ እሱ ደግሞ ጥበብ ደግሞ ቀላል ነው ከኢየሩሳሌም ከተለያየ ቦታ በደመና ልክ እንደ ምንድነው እንደ ፕሌን ይጠቀሙታል የሚባል ጥበብ አላቸው ለምሳሌ ምንድነው የሚባለው ዕፀ መሰውርና ዕፀ መሰውር ማለት ይሰውርልሃል አንተ ተሰውረህ እንደውም በካፋ የሚባለው ንጉስ መሰለኝ ደብተራው ተዋና የሚባለው የጎጃሙ ሂዶ የንጉሱን ማዕድ ይበላ ነበር ዕፀ መሰውር በደመና ተጭኖ ነው የሚሄደው ከጎጃም ጎንደር ከጎጃም ጎንደር ሄዶ አዎ እሺ በደመና ተጭኖ በደመና ማለት ምንድነው ደመና ማለት ደመና በቃ ይሄ ደመናው ላይ ይሄዳል ልክ እንደ ፕሌን በደመና ተጭኖ እሺ እና በክላውድ ማለት ነው ይሄ ደብተራው እሺ ከዛ ማን እንደሚበላ ታውቃለህ የንጉሱ ማዕድ ነው የሚበላው ንጉሱ ከሳ ይላል የሚበላው አጥቶ ጨምሩልኝ እንዳይል በቂው ነገር ተሰጥቶታል የሚበላበት ደግሞ ይሄው ነው ደብተራው ይበላበታል ታሪኩን ንገረኝ እስቲ እኔ አላውቅም እውነት አንተ በጣም ብዙ ነገር አታውቅም ማለት ነው ይሄንን ካላወቅማ ተዋናይ በደመና ተጭኖ ይሄዳል አልኩ የት ነው የሚሄደው የንጉስ ማዕድ ለመሳተፍ ጎንደር 200 ዓመት ንጉስ እንትን መናገሻ ነበር ከዛ ይበላና ከሳ መነመነ ይላል ንጉሱ እየከሳል በላና የሚቀርብለትን ይሄኛው ይበላል ተሰውሮ ማለት ነው አያዩትም እኮ እሱ ግን ያያል ተሰውሮ አለ ሰመሰው ዕፀ መክስት የምትባል ደግሞ አለች ከዛ በኋላ ዕፀ ማናት ዕፀ መክስት ይሏታል ኤግዛክት የግዙን ቃል ምን ማለት ናት ያኛው ይሰውራል መሰውር ማለት ይሰውራል ይሄ ደግሞ ይከስታል መከሰት ማለት መታየት ማለት እንድትታይ ሁሉም ጥበብ አለ እሺ ከዛ ይኸውልህ አንዱ የበጌ ምድር ሰው ታውቃውን ጦራ ይሄማ ቆይ ለኔ ስጡኛልና በልዛሬ ብላ ይለዋል ንጉሱን ማለት ነው ከንጉሱ ጎን ሄድና እቺ መክስቷን ያስቀምጥና ከተሰወረበት እንዲገለጥ ያኛው ደብተራው እንዲገለጥ እጁን ሲሰድ ግልጥ ይልና ያዝ አንተ ሌባ የንጉስ ማዕድ ነው እንደምትበላ ሲል በዚህ መንገድ እንትን አሉት ይባላል ግን ያው አልገደለውም እንትን አላለው ግን ምን መሰለህ ይሄ አሁን ስታየው ለሌሎቹ ተረት ሊመስል ይችላል ለሚያምን ሰው ግን ይሆንለታል ምን ይላል ይሄን እምነት ቢኖራችሁ ይሄንን ተራራ
ተነቀል ብትሉት ይሄዳል። አሁን ብዙዎቻችን ምን መሰለህ ሌላው አካል አሁን ሞክ ሊያደርግ ይችላል። ኔቨር እኔ እንደሱ አይነት ኢንዲጂነስ ኖሌጅ በጣም አክባሪ ነኝ። የሀገር በቀል እውቀት አክባሪ ነኝ። ሞክ እንዲደረግባቸውም አልፈልግም። በጣም መልካም። እሺ ከዛ ስለ ሙሴ እንምጣ። ሙሴም ጎንደር ላይ መጥቶ ነበር ይላል። ኢየሱስና ማርያም ባህር ዳር ላይ እንትን ጣና አካባቢ ጣና ገዳም ባህር ዳር ሳይሆን ጎንደርና ባህር ዳር አንድ ነው። በነገር ላይ አይ አይደለም፣ ባህር ዳርና ጎንደርማ ለየብቻ ነው። አንድ ነው። እንዴት ነው? ጂኦግራፊካሊ አንድ ነው። ያው ነው። ማዶ ለምሳሌ ከአባይ ማዶ ጎንደር ነው፣ ከአባይ ወዲህ ማዶ ጎጃም። ታዲያ በቃ የተለያየ ነው። አሁን ሙሴ ደግሞ እሺ ይሁን አንድ እሺ፣ ሙሴ ደግሞ ጎንደር ላይ ሊቀ ነቢያት ሙሴ እሱ ደግሞ ጎንደር ላይ መጥቶ ነበር። እዛ ነው ያደገው ነው ያልከው? በጌ ምድር በጋር በማርባት ነው የሚተዳደሩት። እሺ በጌ ምድር የተባለው እኮ የበግ አርቢዎች ምድር እንደማለት ነው። እሺ ስለዚህ የኛ በግር የጎንደሮች በግረኛ ነበር። የጎንደር በግረኛ ነበረ። ልጁን ለማግኘት አያት ወደዳት ይላል። እሺ የእንትና ልጅ ማለት ነው የሱ ባለቤት። እንዴ ከፈርዖን ቤት መጥቶ ነው እዚህ በግ የሚጠብቀው? ከፈርዖንም ወጣ። ቅርብ እኮ ነው። ይሄን ያክል እኮ ሩቅ እኮ አይደለም እኮ መጣ ይላል። እችኛዋን ማለት ነው እንትናን አያት ይላል ሙሴ። እሺ ከዛ በግረኛ ተቀጠረ። ከዛ በኋላ እንደውም አንዷ በመልኳ ስንት ስትልበት በእንትን ቀጣት ይላል እኮ መጽሐፍ ራሱ። በምን ኢትዮጵያን እንትን ዳርክ ፌስ ነው እንደ ነጭ እንትን ሊሆን ይችላል። እና በዛን ጊዜም ማለት ነው በኢትዮጵያውያን ዘረኝነት አይህ ሊመጣ ቻለ ያኔ ማለት ነው። ኢትዮጵያውያን በማግባቷ ማነች እህቱ ነች ምናምን ልታፌዝ ሞክራ ነበር የሙሴ እህት። አዎ ለምን ጥቁር ምናምን ስትል እግዚአብሔር ዘረኝነትን ይጠየፋል። የሰው ልጅ ሁሉ እኩል ናቸው። እንደውም ኢየሱስንስ ለምሳሌ ገብረ ክርስቶስ ደስታ ለምንድን ነው በቀይ ጻፍ? የገብረ ክርስቶስ ደስታ ስሎች አታውቃቸውም? አላውቃቸውም እኔ። ገብረ ክርስቶስ ደስታ ማለት እኮ አብስትራክት ሰዓሊ ነው። እሺ እጅግ የተከበሩ ሜትር አርቲስት አፈወርቅ ተክለ የሚባሉት ደግሞ እሳቸውን አውቃለሁ። እሺ እሳቸው ሎሬት ናቸው። ብቸኛው የመጀመሪያው ማለት ነው አውቃለሁ። ሎሬት እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክለ የሚባሉት። ገብረ ክርስቶስ ደግሞ አብስትራክት ነው። ገብረ ክርስቶስ በጣም ታዋቂ ነው። እንዴት ገብረ ክርስቶስን አታውቀውም? እሺ በስም አውቃለሁ ስራቸው ነው። ይኸውልህ ኢየሱስ እንዴት ልሳለው ሲል ሂደህ 5-6 ኪሎ ማየት ትችላለህ። ገብረ ክርስቶስ ደስታ ሙዚየም አለ። እንደምን ሪኮመንድ አድርጌያለሁ። ጊዜ ሲኖርህ ሂደህ እሺ ስትመጣ እንደውም ደውልልኝ ስለሆነ ችግር የለም ወስድሃለሁ። በምን እንደሳለው ታውቃለህ? በደም ነው። ምክንያቱም ኢየሱስ ክርስቶስ እኛን ያዳነን አንዳንዶቹ ጥቁር ነው ይላሉ፣ አንዳንዶቹ ቀይ ነው ይላሉ፣ አንዳንዶቹ ወደ ራሳቸው ይወስዱታል አይደል? ስለዚህ በደም አረጋው ያዳነን ደሙ ነው እንጂ ብሎ በቀይ ሳለው። አየው ምን መልኩ አይደለም አይደለ? ጥቁር ምን አይደለም። የተሰራው ስራ ነው ትልቁ ነገር በመስቀሉ ላይ። ኤግዛክትሊ በመስቀሉ ላይ አይህ ፐርስፔክቲቭ ማለት ይሄ ነው። የአርቲስቲክ ፐርስፔክቲቭ ሲኖርህ ታውቃለህ። አርቲስት ማለት ይኸውልህ በጣም ልናሰምርበት የሚገባ አርቲስቶች አራተኛው መንግስት ነው የሚባሉት። አራተኛው መንግስት ማለት ሌጂስሌቲቭ አለ፣ ኤክስኪዩቲቭ አለ፣ ጁዲሻሪ አለ አይደለ? የመንግስት እርከኖች ናቸው። ይሄኛው ሌጂስሌቲቭ ህግ ማውጣት ነው። ኤክስኪዩቲቭ ህግ ያስፈጽማል። ይሄኛው ደግሞ ፍርዱን ጁዲሻሪ የሚባለው ማለት ነው። ከነዚህ ውጭ አራተኛ መንግስት የሚባሉት የአርት ሰዎች ናቸው። አርት ሰዎች ለመንግስት ማያዳሉም፣ የህዝብ ድምጽ ነው የሚሆኑ። ገባህ? እንዳለመታደል ሆኖ ግን ኢትዮጵያ ውስጥ አርቱ ማኒፑሌት ይደረጋል። አርቲስቶች ብዙ ጊዜ እንደዚህ ቤዛ ሲሆን አሁን የምታየው ኪዮስ አለ አይደል? ሀገሪቱ ላይ አርቲስቶች ትክክለኛ ፊገር ቢኖራቸው አንደኛ ብዙ ታሪክ ያልተሰራ ታሪክ አለ። አማተሮች በዙ። አይህ ትክክለኛ ፕሮፌሽናል የምትለው አርቲስቶች እንዲከበሩ አላደረግንም። በቀላሉ አይተህ ከሆነ ስለ ቲክቶክ እንግባ። አንድም የአማተሪዝም መገለጫ ቲክቶክ ስለሆነ እሱም ላይ እንግባ። ለምን መሰል አሁን ብዙዎቹ ቲክቶክ ያያሉ አይደለ? ቲክቶክ ላይ ፌመስ የሆኑ ሰዎች እውቀት ያላቸው ናቸው አይደሉ? ለምሳሌ እስቲ ሂድበት ምን ይቀረኛል? ማን እንፈራለን? አም ሞር ዴንጀር ዛን ዴንጀር ኢትሰልፍ ይላል ሲዘር ነው። ምን እኔ ሰልፍ አፖይንትድ ነኝ በነገር ላይ። ይኸውልህ ቲክቶከሮች ዛር ሰገጤ ለምንም ሞዴል አይሆኑ፣ ግን የሚያገኙት ገንዘብ ስማ፣ አንድ የዩኒቨርሲቲ ሜዲካል ዶክተር የተማረ ላይፍ ታይም የሚያገኘው እነሱ በአንድ ቀን ጌም ያገኙታል። ዛሬ እኮ አንድ ዶክተር በድህነት ነው የሚኖረው ታውቃለህ አይደለ? በቂ ክፍያ አያገኝም። ቲክቶከሮች ግን ተሳድበው ምን ብለው ማለት ነው ሰግጥ ፈምስ ብሎ ለምሳሌ እንዲያውም እሱ ይሻላል። ሲቀጡ አይተህ ከሆነ እኮ ሽንት ቤት ውሃ እየጠጡ ግድግዳ እየላሱ ተንበርክከው ምናምን አስነዋሪ ነገር እያደረጉ ፍጹም
ኢትዮጵያዊ ያልሆነ ምግባር ጌም ሲጫወቱ አይታችሁ እነዚህ ናቸው እንዴት ሞዴል ሊሆኑ ይችላሉ? ወጣቱ እኮ እነሱን እያየ ዛሬ እኮ ትምህርት ቤት ሂድ ከምትለው አይ ቲክታከር ሁኜ መኪና ለምን አልገዛም? ቲክታከር ሁኜ ለምን ቤት አልገዛም? ቲክታከር ሁን ምን ያደርግልሃል? ዶክተሩ አታዩም እንዴ በድህነት እየለመነ ዛሬ አንድ ዶክተር እኮ ሲያልፍ እኮ የሱቅ ብድር ስላለበት እኮ ተደብቆ ነው የሚሄደው ወደ ሕክምና ሲሄድ ማለት ሰርጀሪ ለመስራት ብድር አለበታ መኖር አልቻለም። እኔ አሁን 50 ዶክተሮች አሉ የኔ እንትን ቲክቶክ ላይ ማለት ነው። ሁሉም እንደው ቢጨንቃቸው በህክምና በቲክቶክ እንስጥ ብለው መጥተዋል። እንዴት እንዴትማ አንተ ማታመጣው ነገር የለ በቲክቶክ ህክምና ሊጀምር ነው። አዎ ለምን መሰለ ቲክቶክ ላይ ነፃ ህክምና ያገኛሉ። ከዛ ለነፍሱ ያደረ ደግሞ ጊፍት ይሰጣቸዋል ማለት ነው። ይሄ ነው አላማው። አንተ ትጫወተዋለህ። እና ምን መሰለህ ዞሮ ዞሮ ግን ከቲክታከሮች ማንን ታደንቃለህ? በውበት ነው ወይስ እንዲሁ በእንትን እንደው ከሴትም ከወንድ የምታደንቀው ነው? በውበት እንትናች ናዮ የምትባለው ደስ ትለኛለች። አሁን ጆን ዳንኤል ወለደባት የተባለው እንደ የሰው ሚስት ነው በፊት ሳያገባ አሁንም የሰው ሚስት ነው ማድነቅ አይደል ያልከኝ እንዴ? እኮ ያው ወዳት አልክ እኮ። እሺ እኔ ደስ ትለኝ ነበር። አሁንም ቢሆን ደስ ትለኛለች። ኖ ክራሽ የምታደርጋቸው አሉ አይደል? እኔ ደስ ለምን እንደሆነ አላውቅም፣ እወዳታለሁ። ዝምተኛ ነች። እሺ ባህሪዋ ደስ ይለኛል። አትሮኖስ የምትባለው እንደዚሁ ደስ ትለኛለች። እሺ ሌላም ቲክታከር ነች፣ የተወሰነ እንትን አላት፣ ትሰራለች። እንዲሁ ዝም ይሳያቸው እንጂ እኔ ውስጣቸውን አላውቀውም። አልፎ አልፎ እንደውም አትሮኖስ ጋር እሄዳለሁ እንደዚሁ ምናምን እወድሻለሁ ምናምን እላታለሁ። ዝም ብላ ሞካርጋ ሁሉም ሰው እወድሻለሁ ስለሚላት እንደውም ጊፍተር ነው ኢትዮጵያ ውስጥ ሆኜ ብቸኛው ጊፍተር ነኝ። እንደውም አሁን ሌሎቹ ምናምን ጊፍት ይቀበላሉ እንጂ አይሰጡም ወይ ጌመር ካልሆነ። እኔ እንደምታየኝ ጌመር አይደለሁም፣ ግን እንደዚሁ አድናቂዎች አሉ። ዝም ብሎ ይለቁብኛል አንዴ ይመጡና ማለት ነው ማስተርፒስ ዘ ግሬተስት ማይንድ ዘ ወርልድ ሃዝ ኔቨር ኤንድ ኤቨር ሲን እያሉ እንደዚህ ይላኛል። ምን ማለት ነው ይሄ አሁን ያልከው? ማስተርፒስ ማለት ሊቅ ስራ ማለት ነው። ማስተርፒስ ማለት ይኸውልህ ሊቅ ስራ። ለምሳሌ የነ ሼክስፒር ስራዎች፣ የነ ቼኮቭ፣ ሞሌር ምናምን ኢትዮጵያ ውስጥ ደግሞ የነ አዲስ አለማየሁ፣ የነ አቤ ጉበኛ፣ የነ ባህሉ ግርማ ምናምን ስራዎች ማስተርፒስ ናቸው። ወይም ደግሞ የሎሬቱ ስዕሎች አሁን የዓለም ሜትር አርቲስት አፈወርቅ ተክሌ ያልኩት ኢትዮጵያን ይሳልበታል አይደል? ማስተርፒስ ማለት እንደዛ ናቸው። ሊቅ ስራ ማለት ነው። መጠሪያ ያደረኩት እኔ ሞር እንትን ነገር አይመቸኝም። እንደዚህ ትልልቅ የስነ ጽሁፍ ስራዎች ማንበብ ስለምወድ ነው። ለዛ ነው በጣም ጥሩ። እሺ እንግዲህ ከወንዶችስ ማንን ታደንቃለህ? ሴቶች ብቻ ነው ተነቀው? ከወንዶች ሰግጥ ፈምስ ያለው ሞር እንትን አዶናይ አይተው ከሆነ ሰግጥ ፈምስ መጀመሪያ ሴጋመታሉ ይልልሃል። ተመልከት ሴጋመታ ብሎ ፍጹም በቃ ማይሆን ነገር ተመልከት። እንዴት አድርጎ እንደፈመሰብን ማለት ነው። በቃ እንደዚህ አንቅረን ንግደለው ሲል የነበረው መልሶ ደግሞ ተመልከት። ያ እንትን ነው እኮ ኢየሱስ ክርስቶስን ታስታውሳለህ? በሆሳዕና እኮ ምንጣፍ አድርገው በአህያ ውርንጫ ሲመጣ እንትን ዘንባባ እያነጠፉ አዶናይና ከኢየሱስ ክርስቶስ ጋር ስማ ሆይ ሆይ ያለ ተቀበሉና በነገታው ደግሞ ስቀለው ነው። አዎ በእርግጥ ነው የሱ እኮ ግን መጀመሪያ ስቀለው ነው እኮ መጀመሪያ ስቀለው ከዛ አንግሰው ግን እንደው እግዚአብሔር ይቅር ይበለን። ለምን መሰለ አንድ ተራ ቲክታከር ነገሩ ስሙም ደግሞ አዶናይ ነው። አዶናይ እኮ ኢየሱስ ስም ነው እኮ ነው ልጅ ግን አዶናይ እኮ ኢየሱስ ክርስቶስ ስም እኮ ስመ ብዙ አይደለም። አማኑኤል ይባላል፣ ኢየሱስ ይባላል። አዶናይ አንተ ደፋር ነው ይሄ ሰው። አዶናይ የኢየሱስ ስም ነው ያዘው ራሱ። ተመልከት መጀመሪያ ዲስተርባንስ ፈጠረ። ሰቀል ሲል የነበረው ደግሞ መልሶ ደግሞ አዶናይ ካንተ በፊት ክንብል ያርገኝ ዋክንብል ያደርገኝ ብሎ ደረት የሚደቃ ትውልድ አየው። ይሄ ትውልድ እኮ አይድንም። የሚያነግሰውንም አያውቅም። እውነት እናውራ ከተባለ አብዛኞቹ እያነገሰ የኢትዮጵያ ሞኝነሽ ትላላ ተልቀርቶ የገደለሽ በላ። እሺ እንግዲህ ተመልከት ሰግጥ ፈምስ ብሎ ፈመሰብን እና ይመቸው። እኔ በነገርህ ላይ የምጠላው አይነት ቲክታከር አይደለም። እውነት እናውራ ከተባለ አይ ልጁ ደስ ይላል። አዎ እኔ በጣም ፖዚቲቭ ቲንከር ነኝ። ለምን መሰለህ ከቲክታከሮች እንደውም ትንሽ ማይንድ ያለው እሱ ነው። ሲቪላይዝድ የሆነ ነገር አይደለም። ራሱን አፕዴት አድርጎ ገባ በሁነቶች። ሁላችንም ስህተቶች እኮ እንሰራለን አይደለም? እኔ ይኸውልህ ፎልት ፋውንደር አይደለሁም። ምንድነው ጠጉር ሰንጣቂዎች አሉ አይደል? እንደዚህ አይነት አይደለሁም። የሰው ልጅ ከተቀየረ
ዛሬ ነው እንጂ መዳኘት ያለበት ትናንትና ባለፈበት ህይወት መሆን የለም። ሁላችንም እኮ ስህተቶች ፈጥረናል አይደል? አንተም ራሱ አልጋ የሆነ መንገድ አለ። እውነት የለም በፍጹም። ለምንድን ነው ወደ ኋላ የምንመለሰው? ወደፊት ማየቱ አይቀልም። ልጁ አሁን ላይ ጥሩ ነገር አለው። ስለዚህ እኔ በዛ ነው ወደዋለሁ። ጥሩ። እሺ ከቲክታክ አስተማሪዎችስ ማን ይመቻል? ቲክታክ ላይ ሃይማኖት የሚያስተምሩ አሉ። የሚያስተምሩ አንድ በጣም ወደው ሰው አለ እንትና ኦርቶዶክስ ላይ ዘማሪያ የሚባለው ደስ ይለኛል። እሺ እሱም በጣም ነው። ሌሎችም ብዙ አሉ እኮ ወይ ብዙ አልወድም እኔ እንትን ናቸው። እንዴት መሰለህ ዘማሪያም ሳይው ደስ ለምን እንደው ታውቃለህ? ትሁት ነው። ያው ከፍትፍቱ ፊት ይባላል። አሁን አንዳንዶቹ ማለት ነው ለመከራከር ብለው አይተህ ከሆነ ማለት ነው የሆነች አንድ የመጽሐፍ ቅዱስ ቃል ያመጡና ማለት ነው በሷ ላይ እንራቀቅ ይላሉ። ጸጉር ፍንጠቃ እንደዚህ ለማለት ነው ምናምን። ዋናውን እኮ እንትን መጽሐፍ ቅዱስ እኮ ለመከራከሪያ ሁሉ የተጻፈ እኮ የሚመስላቸው ሰዎች እኮ ኔቨር መልካሙን ነገር ለመውሰድ ነው አይደል የተጻፈልህ ሞዴል እንድትሆን። አሁን ለምሳሌ ጳውሎስን እናንሳ እስኪ። ጳውሎስ በመጀመሪያ ምንድን ነበረ? ኢየሱስን ሲያሳድደው ነበር። አሳዳጅ ነበረ። አቴናውያን ይኸውልህ አንድ መጽሐፍ ልንገርህ ከሃይማኖት እንውጣና ማለት ነው። የከፍተኛ ትምህርት ዘይቤ የሚባል መጽሐፍ አለ። የዶክተር ጓለ ዮሐንስ መጽሐፍ ነው። አቴናውያን ማለት ግሪኮች ማለት ነው። ክርስትናን ከመቀበላቸው በፊት በተለያዩ ከተሞች እየተዘዋወረ ይሰብክ ነበር። የኢየሱስን እንትን ካመነ በኋላ ማለት ነው። ወንጌል እንትን ሐዋርያ አይደለ? ማን ነው የሚባለው? ሐዋርያት አይደለ? ማንኛው? ጳውሎስ ምንድን ነው? ጳውሎስ ሐዋርያ ነው እኮ ሐዋርያ ነው። በጣም እንትን ያስተማረ ሐዋርያ ነው። ላይክ እንዴት መሰለ በዘመኑ ይላል ሃይ ኮርት ልክ አሁን ለምሳሌ ፓርላማ ኢኩቫለንት የሆነ መድረክ ነበር ያዘጋጁለት። አዲስ ነገር ይዞ ስለመጣ እኮ ነው። አስተምሮ ተደንቀው እኮ ነው። ዓለማዊ ሰዎች ናቸው እኮ። ጳውሎስ አዲስ ነገር ይዞ መጥቷል ስብከቱ ምናምን ሲባል ሰሙ። አስበዋል። ልክ አሁን በዘመኑ አሁን ለምሳሌ ዋይት ሃውስ ኦቫል ኦፊሱን ታውቀዋለህ? ይሄ ዋይት ሃውስም ሄደህ ታውቃለህ? አሜሪካ በደንብ የምርህን ነው። አንተ እኮ ማጅላን ነገር ነው። አሁን ደግሞ ልሄድ ነው ስትለኝ ነበር። የት ልትሄድ ነው? ወጣ ትንሽ እዚችው ዞር ፈታ ብለህ ትመለስ። እኔ እኮ ደቡብ ሱዳን ሄጄ አላውቅም። ጅቡቲ ምን ሆነህ ነው? ለምን አትወስደኝም? ለምን ውጪ ሄደህ አታውቅም? ምን ውጭ ሀገር ፓስፖርት አለህ? ግን ፓስፖርት አለኝ። ምን ልታደርግ አወጣኸው? ለምን አወጣኸው? እሄዳለሁ ብዬ ነበረ። እሺ ግን አልሞላልህ አለኝ። የት መሄድ ፈልገው አወጣህ? ዱባይ እንኳን ቢያንስ ደርሼ ልምጣ ብዬ ነበር። አንዷ ስታከር ወስዳለሁ ላይ ነበር። በዚህ አጋጣሚ እሺ የደርሶ መልስ እችላለሁ። እዛ ደግሞ የፕሌን ቲኬት እና የሆቴል ምናምን ስፖንሰር ሆነሃለሁ ላይ ነበር። ዲሲ ያለች አንድ ጠፋች። ኖ እሱማ ቃል ገብቻለሁ ቃልን አልሽርም ብላኛለች። በዚህ አጋጣሚ ካየችው እስኪ አሳስብልኝ። ከንቲባው እንደ ዋሊያ ሀገር ውስጥ ወጥቶ አያውቅም። እዚሁ ኑሮ በስብሶ ሞተ እንዳይባል ባይና አይቷት ምጣ በላት እስኪ። እሺ ወደ ዋይት ሃውስ ልምጣ። ያ እና ምን መሰለ ጳውሎስ ግሪኮች ልክ አሁን ዋይት ሃውስ የመናገር ያህል እድል ነው ያመቻቹለት ይላል። ትልቁን ኮርት የሚባለው ያንን መድረክ አዘጋጁለት ይላል። ለማን? ለጳውሎስ። አማኝ ሆኖ ኦርቶዶክስ ሆኖ እኮ አይደለም። ወይም እንትን ማን ነው ኦርቶዶክስ አይደለም፣ ክርስቲያን ማለት ነው። ክርስቲያን ሆኖ አይደለም። ገባህ? ግን ለአዳዲስ ነገር እኛ አሁን አዳዲስ ነገር ስናይ ፍጹም የኢትዮጵያ ሴንቲሜንት አይተህ ከሆነ አዳዲስ ነገር እንፈራለን። የምሬን እኮ ነው። ለመሞከር አው ትንሽ ቻሌንጅ አለ። ለምሳሌ ሚኒሊክ አዳዲስ ነገር ሲያስተዋውቅ ሲኒማ ቤት የሰይጣን ቤት ይሉታል። ወፍጮ ምናምን ሲመጣ አይ እንትን ይላል። መፍጨት ነው እንጂ የሚሻል በመጅ ማለት ነው። ይሄ ተመልከት፣ ጠዋት ትነሳለህ ድንጋይ ጠርበው ምናምን ትልቅ ፈጠራ ነው ታውቃለህ። የድንጋይ ዘመን ሰዎች ነበር ነው። ተመልከት፣ መፍጨት ዝም ብላ የሴት ልጅ ጉልበት ብዝበዛየው ወንድ ነው ሴት ነው የሚፈጨው? ሴቶች ነው የሚፈጩት። ወንዱ ጭራሽ አልጣመም አላመም ብሎ ሊገርፋት ሁሉ ይችላል። እንደዛ ፈጭታ እና ያንን መድረክ ነው ያዘጋጁለት እና ለአዲስ ነገር ያላቸውን አመለካከት ይሄ እንግዲህ እና እኛ ኢትዮጵያውያን አሁን ለምሳሌ ማን ነው ይሄ ግራኝ አህመድ የሚባለው የደብረ ሊባኖስ ካህናትንና እንደውም በእውቀቱ ምን ይላል መሰለ ደብረ ሊባኖስ ጎን መስጊድ መትከል እየተቻለ የደብረ ሊባኖስ ቤተክርስቲያንን እና ካህናትን መግደል መፍትሄ አይደለም። አዲስ ተራማጅ እኮ ብትሆን ለምሳሌ ቴዲ አፍሮ ሙዚቃ ላይ አሁን አይተህ ከሆነ እስላም ክርስቲያኑ ብሎ እንትን ጋር ሂድ መርካቶ ጋር ያለው ምንድነው የሚባለው ሁለት ቤተክርስቲያን አለ። በዚህ በኩል የሙስሊሞች አለ፣ በዛ በኩል የክርስቲያኖች አለ። መርካቶ ላይ አሁን እሱ ታውቃለህ ህብረ ብሔራዊ ነው ላይ ምንድነው የሚባለው አንድነትን ሃይማኖቶች የልዩነት ምንጭ መሆን የለባቸውም። ለምሳሌ አንተ ፕሮቴስታንት ነህ፣ እኔ ኦርቶዶክስ ነኝ።
እኔና አንተ አንድ መድረክ ላይ መቀመጥ የለብንም እንችላለን ይሄው ቁጭ ብለን የለም አዎ ቁጭ ብለን ልዩነታችንን የኔ ሃይማኖት እንደዚህ ነው አንተ እንደዚህ ነው ብሎ ለምንድን ነው ሰጣ ገባ ሰው የሚገጥመው በሃይማኖት ምክንያት እኮ ብዙዎቹ ይሰደዳሉ አይደል እስቲ ነው እሱ ነገር መሆን የለበትም ልዩነትን የሚያከብር ትውልድ ነው መፈጠር ያለበት ገባህ በማክበር አሁን ለዚህ ትልቅ ምሳሌ የሚሆነው ደሴ አካባቢ እኔ ብዙ ጊዜ ስለኖርኩኝ ደሴ ጋር ሙስሊም ክርስቲያኑ በጣም የሚገርምህ አንድ ቤት ሁሉ ተጋብተው ይኖራሉ ተዋለው ማለት ነው ለምን ብላ ትጠይቅ ሄደ ማየት ነው ማይ ብራዘር ዝም ብሎ ፍቅር ምናምን ሲባል አሁን ብነግርህ ማሳነስ ነው ሄደህ ስታየው ነው የምትመስለው ደሴ ላይ አዎ ደሴ ላይ እንዴት ነው አኗኗራቸው ሙስሊሙ ክርስቲያኑ እንዴት ነው ያው ለምሳሌ አሁን የጊዮርጊስ ታቦት ጥር 18 ሰባሩ ጊዮርጊስ አስተሪዮ ነው ካስተሪዮ በፊት ማለት ካስተሪዮ በ18 ማለት ነው እሺ ጊዮርጊስ ይመጣል አይደለ እሱን የሚያጅቡት እነማን እንደሆነ ታውቃለህ ሙስሊም ፈረሰኞች ናቸው እሺ ዋላ ታቦታችን ገባ ነው ታቦታችን ገባ አላህ ግን የእውነት እንደሚወራው ነው እኔ እኮ ለአባባል ለማጋነን ነው እዛ ኖርኩኝ እኮ ጥምቀትን እኮ በቪዲዮ ሁሉ ቀርጻለሁ እኔ ካሜራ አለኝ እሺ ምን ቁናሃል ባይኔ ያየሁትን ነው እኮ ምነግርህ በየአመቱ ስለታል ይመጣሉ አይቀሩም ፈረሰኞች እኮ ናቸው ጊዮርጊስን ለማጀብ እንትን ምንጣፍ እኮ እንትን ይላሉ እኮ ሙስሊሞቹ ስለታለብኝ ብሎ ሁሉ የሚያስገቡ እኮ አሉ ምን ቁናሃል ለምን አትልም ሄደ ማየት ነው ማይ ብራዘር የልዩነት ምንጭ ሊሆን አይችልም ምን ቁናሃል ሃይማኖት እኮ በነገርህ ላይ ማለት ነው እኛ ዝም ብለን ተስንለው ነው እንጂ ፍቅር ነው አይደለም መስበክ እውነት ነው ፍቅር ነው የሚሰብከው አይደለም አንተ ለወንድም ሩህ ካልሆን ካዛኝ ካልሆን እንዴት ነው እግዚአብሔር ኢቭን ጠላትህን ውደድ ነው ኢቭን ካስፈለገ ሚለው አስተምሮ ሚለው እንደዛ ነው ግራህን ለመጣ ቀኝን ስጠው ነው ሚለው ግን አንተ አሁን ግራህን ቢመቱ ቀኝን ሰጣለህ ኧረ ግራህን ቢለኝ ልውጋው ነው ምለው ቀኙን እንደዛ ነው አሁን ያለው የለም እና እንደዛ ነው ላለው እሺ ጥሩ ከዛ እንትን ልምጣል እስቲ አግብታል አንተ እኔ አላገባውም አላገባህም ፍቅረኛ ፍሬ ልጅ ነኝ ነው እንዴ በዚህ አጋጣሚ ምናልባት ተመልካች ይሄንን ማስተርፒስ ከነብደቱም ቢሆን እንደው ለየት ያለ ባህሪ ያለ ይሉኛል እኔ እንኳን ኖርማል እንደሆንኩ ነው ማስበው ተራማጅ የሆነ ቲንኪንግ ነው ያለኝ ኮንሰርቫቲቭ አይደለም በዚህ አጋጣሚ ካለ ውበት ወዳለሁ ምን አይነት ሚስት ነው የምትፈልገው አንተ እንዴት አይነት በቃ ኢንተርናል ቢዩቲ ያላት ውስጣዊ በተለይ ምትረዳ እኔ ነፃነት ወዳለሁ እሺ ምትረዳው አይ መልክም ወዳለሁ እዛ ቴክስት ያልኩ አይደለም ምን አይነት መልኳስ ምን አይነት ነው መልኳ የቀይዳማ ደስ ይለኛል ኦኬ ትንሽ የዳለ ነገር ጣል ያለባት ሞንደል እሺ አጎጠጎጤዎቿ እንደዚህ እንደ ፍየል እንትን የሚዋጉ ይላል እንደዛም ባይሆን በቃ አይሆን አላ አይደለ ብቻ ሚስብ ነገር ያለ እሺ ደግሞ ልክ እንደ ንብ የንብትን ታውቃለህ የንብ ምን ወገብ 8 ቁጥር እሺ እንደዛ አይነት ቢሆን ምትሆን ንብ አታውቅም የንብ እናት የምትባለዋን የንቧን አታውቃትም እኔ አላውቅም እኔ ግብርና ነገር ብዙ ታዋል እንዴ ማር እየበላች ወገቧ እንትን ነው በጣም ችቦ አይሞላም ንቧ ራሱ አዋ ችቦ አይሞላም ንብ ደግሞ 8 ቁጥር አላት የንብ ታዲያስ ኦኬ አታውቃትም እንዴ እናት ንብ ማር ስለምትበላ ማለት ነው ወገቧ ስሊም ነው ችቦ በችቦ ነው እንደዚህ የምትይዘው ኦኬ እንደዛች አይነት ብትሆን ካለች ማለት ነው ብትመጣ ወይ እየቀበላታለሁ ለማለት ነው ኦኬ አንተ ምንድነው የምታደንቀው ድምጽ ይወዳል የሚባል ነገር ስለሰማ አዎ ድምጽ በጣም ነው የምወደው እንደው በጣም ይሄ ሜሎዲ ቮይስ ያላቸው እንደው አንዳንዴ ድምጿ ካማረ ጉሽጉሻ የምታክል ብትሆን ችግር የለብኝም እላለሁ ጉሽጉሻ የምታክል አሁን አንዳንድ ቲክቶከሮች በእንትን በዊልቸር ሁሉ ይሄዳሉ አሁን ቱርክ ሀገር መጥቶ ነው እንጂ ገንዘብ ሲመጣ እንደ አዲስ ሄደው ይሰራሉ አንጀሊና ጆሊን የመሰሉ ቲክቶከሮች አሉ አንጀሊና ጆሊን ታውቃታለህ እሺ እሷን የመሰሉ አሉ እንደ አዲስ እየተሰሩ ከንፈራቸው የሚያምር ሰውነታቸው በፊት መንቀሳቀስ የማይችሉት ማለት ነው አሁን ዛሬ ማለት ነው ስሊም ሁና 8 ቁጥር አሁን ያልኩ አይነት ሴት ሁና ታያታለህ እንደዛ ሳይሆን የምፈልገው ያልተሰሩ ቱርክ ሀገር ሄደው ያልተሰሩ ምርጫ በኦርጋኒክ በተፈጥሮ የተፈጥሮ በታድናቂ ነኝ ገንዘብ ኑራት ምናምን የተሰራች ምናምን ሳትሆን የምፈልገው ኦርጋኒክ ነገር በልታ ምናምን ያመጣችሁ በተፈጥሮ የተሰራ ብትታለልስ አንተ ብትታለልስ በምን ታውቃለህ የተሰራ ከሆነ ኦርጋኒክ ያልሆነ ነገር አይስበኝም የተሰራ ነገር አይስበኝም ኦርጋኒክ ነገር ነው የሚስበኝ ይሄ ኮስሞ ትውልድ አይስበኝም በነገርህ ላይ ኮስሞቲክስ ያበደው ምናምን ውበት እኔ ይሄ በእንትን በዱቄት ምናምን እነሱ ነገር አይስበኝም እሱን አይስበኝም ሲቀቡ አትወድም
አዎ እኔ በፊት ተሸውጃለሁ። አሁን ቲክቶክ ላይ አይቻት ምናምን እስቲ ምን ተሸወርክ? በፊልተር የሆነ ወዳለሁ ምናምን ብላኝ ማለት ነው። ስትመጣ ሌላ ለምናት ተገናኛችሁ? ተገናኝተን እሺ። ከዛ ስልኬን ዘግቼ ነው ሰሞኑን ሳቅ እና የፊልተር ውበት እንዳትታም ቲክቶክ ላይ አሁን የምታዩ ውበትና በአካል በጣም ነው የሚለያዩ። ምን ገጠመ? እንዴት ለስንት ጊዜ አውርታችሁ ነው? እስቲ ንገረኝ ታሪኩን። ለአመታት ያህል ነው እና በጣም ነበር የምወዳት ሀገር ነኝ ምናምን ብላ ማለት ነው። ለካ በፊልተር ነው ያው ሁሉ ውበት ማለት ነው። እሺ። ስትመጣ ሌላ ሀገር ነች። ሌላ ማለት ተደዋወላችሁና ተቀጣጠራችሁ? ተቀጣጠር። ከዛ የተቀጣጠራችሁበት ቦታ ሄድክ? አዎ። ከዛማ አላወካትም? ጭራሽ ስልክ ስታወራ ማለት ነው ምን አይነት ነው የለበሽው ስል እሷ መሆኗን ሳቅ ፊልተር ምናምን ሲባል ሰምቻለሁ። እኔ በዚህ ደረጃ የሚያጋነን አልመሰለኝም። እሺ። ታውቃለህ ልክ የጾታ ለውጥ እንደማለት ነው ያለው ልዩነት ማለት ነው። ሴት አውርተህ ወንድ ሆኖ እንደመምጣት እና ትደነግጣለህ አንዳንዴ። እሺ። ቱ ዛት ኤክስተንት ፖላራይዜሽን የደረሰ እንትን ነው ልዩነቱ ማለት ነው። ትደነግጣለህ አንዳንዴ እኮ አወራሃት? ከዛ ቁጭ አድርገህ አሁን ይኸውልህ እኔ በእኔ ደረሰ እንዳይደርስባቸው እኔ አላወራኋትም። ድጋሜ እኔ የምትይዘኝ ለፖሊስ የምታስይዘኝ ነው የመሰለኝ። ራይድ ይዤ ነው የነካሁት ወደ ቤቴ። ትቀልዳለህ እንዴ? አልወድም። የተፈጥሮ በተመራጭ ነኝ ብያለሁ። እቺ ዝም ብላ ትምጣልኝ ከነሙሉ እንትና ማለት ነው ያልተነካካችሁ የሀገርየዋ ቆንጅየዋ ማለት ነው። እኔ እሷም እንትን ብል ይሻለኛል እኮ። ከአንተ ሰዎች እንዴት ይማሩ በዚህ በፊልተር? አንተ ጉድ ሆነሃል። አዎ ለምን መሰለህ በምታዩት ሁሉ የተጨበረበረ ነው። በነገርህ ላይ አብዛኛው አሁን ከፊልተር ውጭ ብታያቸው ስም አሁን ካህን ልጫወት የሚለው ቅዱስ ነኝ የሚለው ማንጅራት መች ሊሆን ይችላል። ወይም እሺ በጣም ጨዋ ላይ የምትለው ማለት ነው ሰባተኛ ሸሌ ካለች እኔ እንደውም እሷን አከብራታለሁ። አንዴ ማንም ምን እንትን ሲል ጸጋዬ ገብረመድህን ታውቃለህ? እሷ ችግር ገፍቷት ነው የወጣችው። እች እኮ ሳይቸግር ጨው ብድር ነው ምናምን በጤፍ ብድር የሚባል አለ። እች እኮ እና እባካችሁ ብዙዎቹ የተጨበረበሩ ስላሉ ነው። በቲክቶክ ላይ ተታለው ስንት ነገር አንበሳ አውርደው በአካል ሲመጡ የሉም ሌላ ናቸው። እኔ እንኳን ቱ ዛት ኤክስተንት አልደረሰብኝም። ምን አድርገሃል አንተ? ወጪ አውጥተሃል? ብዙ ባይባልም ያው አለ አይደለ አድናቂሽ ነኝ እያልኩ መቼም ጊፍት እሰጣለሁ። እኔም ካለኝ ላይ የሰው መውደድ አለኝ እና ከሚሰጠኝ ላይ መልሼ እሰጣለሁ። እንደዛ ነገር አለ። ግን ድምፅ እወዳለሁ። ምን አይነት? ስለዚህ አሁን አንተ የምታገባት ሴት ድምጿም መልኳም እንደዛ ነው የምትፈልግ? ያሟላ ይገኛል እንጂ አይ እንደው ያቺንማ አገኛለሁ ማለትማ እድሜ ዘላለምን ቁሞ ቀር ነው የምሆነው። ትንሽ ከዚህም ከዛም የተወሰነውን ክፍተት ደግሞ እሞላዋለሁ። እኔስ ማን ነኝና ነውና ነው በዚህ ደረጃ። ለምንድን ነው ግን ትውልዱ እንደዚህ አሁን ሴቶች እስኪቸገሩ ድረስ እንደዚህ በየቱርክ ምናምን እየሄዱ እንዳልከው እስኪሰሩ ድረስ የሆነው ምንድን ነው ትላለህ? ከኢትዮጵያውያን ጋር ስሄዳል አብሮ? በፍጹም ይሄ እንደውም በጣም ልናወግዘው የሚገባ ድርጊት ነው። ፍጹም የኛ ያልሆነ። እኛ እኮ የራሳችን የሆነ መዋቢያ እኮ መንገድ አለ። እንሶስላ ይሄ ወይባ ምናምን የሚሉት ነገር እኮ አለ። አገር በቀል የሆነ ነገር ኢቭን ድንግልና ራሱ ይመልሳል የሚባል የወሎ ጭስ አለ። ታውቃለህ? ድንግልና ይመልሳል ይባላል። ታውቃለህ? ምኑ ድንግልና ይመልሳል ይባላል? ምኑ? ወይባ የሚባል አንድ ጭስ አለ ወሎ አካባቢ። እሺ። እሱ ምናምን ስትሞቀው በቃ እንደ አዲስ ነው የሚያደርግ። ድንግልና ከች ይላል ይባላል። እንግዲህ ይባላል። እሱ ሁሉ ነገር እያለ በተፈጥሮ በሆነ በራሳችን ነገር ማጌጥ እየቻልን ቱርክ ሀገር ስንት ዶላር ነገር አፍስሰህ እንደ አዲስ ተመልከት፣ እንደ አዲስ መሰራት ሁለመና እኮ ነው የሚቀሸበው። ድህነት እኮ ሲመጣ እኮ አንድ 10 ዓመትም አትኖርም እኮ። ከዛ በኋላ በጥስጥስ ብለህ ነው የምትሞተው። አሁን የተሰራው ነገር በሙሉ ይፈርሳል። አሁን እኮ ገንዘብ ስላለ ነው የምትጠብቀው። ገባህ? አሁን አይተህ ከሆነ 90 ዓመት 100 ዓመት የሚኖሩ በተፈጥሯቸው ኦርጋኒክ ነገር የበሉ ሰዎች አለ። ጥንካሬያቸው ምናምን በጣም እንትን ፊዚካል ፊትነሳቸው እንደሱ መሆን እየቻልን ለማይክል ጃክሰን ራስ ሆነ ማይክል ጃክሰን ቆዳውን አስቀይሯል። ወዲያውኑ አይደል የሞተው? በቃ ለምን ካልክ አሁን እነዚህ ሰውነታቸውን ያሰሩ ሰዎች ምን ይሆናሉ ብለን ቶሎ ይሞታሉ? ይፈራርሳል ሰውነታቸው። ከሆነ ጊዜ በኋላ ብትንትኑ ነው የሚወጣው። እንደዚህ ዝም ብላ አሁን እንትን አካባቢ ይሄ እስራኤልና እንትን የሚሻኩት ነገር አለ። እንደሱ ነው ዝም ብሎ የሚጋየው። ዝም ብላ የሆነ በተኙበት እንደዚህ እያወራን ራሱ ልታንን ልታጠስ ትችላለች። ቀጥራት ማለት ነው። ወይን እየጠጣ ችርስ እያልካት ድንገት በርስታውት ብላ ልትጠፋበት ትችላለች። እኔ አላምንም። በተፈጥሯችሁ አጊጡ ነው ልትበታትን ትችላለች። ድንገት ቺርስ እያልክ ቺርስ እያልክ
በጣም ይሄ ነው ፓስተር። ቲክታኮቹን አልጨረስንም፣ እነሱን እንጨርስና ቀጥታ ከዛ የቲክታክ አስተማሪዎችን እንጨርሳለን። ኦኬ ወደ የትኛው እንግባ? በቲክታክ የሃይማኖት አስተማሪዎችን አዎ እንዴት መሰለ የትም አሁን እኔ የትኛው ሃይማኖት ተቋም ስፔሲፊካሊ አልጠቅስም፣ ግን አንድ ሊያደርጉ የሚችል አንደኛ ዳይቨርሲቲ ያለው ከተለያየ አንግል ነው። ብሔር ብሔረሰብ ከለራችንም ይለያያል፣ አስተሳሰባችን ይለያያል፣ የትምህርት ባክግራውንዳችን ሃይማኖታችንም ይለያያል። ልዩነትን ማዕከል ያደረገ ትምህርት ነው መኖር አለበት ብዬ ማስበው። ገባ እኮ ግን ማንን ትወዳለህ ከዚህ ከዘማሪያም ውጪ? ኦኬ እንተናን ቋልኩ ዘማሪያምን አልከኝ። ሌላ ማንን? ሌላ አንተን ወድሃለሁ። እሺ ሁለት እኔ ብዙ ሰው አልወድም። እሺ ሌሎችስ ማንን ነው በጣም ምንድነው ምናምን ብለህ ግራ ከምትጋባባቸው ነገር እንችላለን። ስም አልጠቅስም፣ ግን ዘወይ ዘአክት ልንገርህ። ለምሳሌ ነጠላ ይለብሳሉ። እሺ ነጠላ ይለብሱና ይሄ ክርስትና የተነሳውበት ነጠላ ነው አያምርም ወይ ይሉሃል። እሺ ለማን ነው? ለነጠላው። ከዛ ፕሮፋይል ቀይሩ ይላቸዋል። ጠቅላላ 8 ገስት ነው አይደል ያለው ኢንክሉዲንግ ሆስት 9 9ኙም የሰውየው ፕሮፋይል አየው። ፕሮፋይል ላይ ያደረገ ሰው አይገባም ይሉልሃል። አየህ የራሱ የሆነ ጎድስ እየፈጠረ ነው በመሰረቱ። ወይም ባይብሊካል የሆነ ነገር አይደለም ያስተምሩ። እንደዚህ አይነትም ሰዎች የሃይማኖት ሰባኪ ነን ብለው በሉ ቤቱን በሙሉ በእንደዚህ ልልብላችሁ ሙሉ ትላቸዋል። መጽሐፍ ቅዱስ ቃል እኮ አይደለም ይሏቸው እንትን በሉ አናዷቸው እነዚህ እንትኖችን ይላሉ። ማብሸቂያ ማለት ማብሸቂያ ይላል። ለምሳሌ ፕሮቴስታንት ሆነ ኦርቶዶክስ ነው ፕሮቴስታንት ምሳሌው ነው ምናገር ይሄንን በልልታ ሙሉት ይላል። ከዛ እነሱ ማለት ነው በላውን በጊፍት ባርኩኝ ይላሉ። አላማው ምንድነው? ባርኮታ ነች አላማው እሱ ነው። አፍተር ኦል ይሄ ሁሉ የሚሰራል መልክ ምናምን ጊፍት ለመሰብሰብ ነው እንጂ ዛትማቺ መጽሐፍ ቅዱስ ቃሉ አንድ ዶት ምናምን አይምሰልህ። የጊፍት አንበሳው ሲጮህ ምናምን ናፍቆትም ሊሆን ይችላል የሚመጣውና አብዛኛው ምክር ካለህ ደግሞ አጋጣሚ በዚህ አጋጣሚ ምክር ምን መሰለህ ሪል ያልሆነውን ነገር ለማውን ባንጋጋጥ ማለት አክቲቭ ሮልክን ነው መጫወት ያለበት። ሮልክም የተጋነነ መሆን የለበትም። ዝም ብለህ ለመታየት ብለህ ካባ ለብሰህ ምናምን ባትመጣ እንደውም ሲምፕሊሲቲ እኔ አሁን በጣም ገበርን የሚያደርገኝ ሲምፕል የሆነ ነገር ሁሉ የሚገዝፍብኛል። ገባ ሲምፕሊሲቲ ታውቃለህ የሰው ልጅ ከጥቃቅን ነገሮች ላይ ነው እንጂ ዝም ብለህ ለለህን የሆነ የነቢያት አይነት ካራክተር ላርጀር ዛን ላይፍ ይባላሉ። አይተህ ከሆነ የሞራል ልልናቸው እነሱ ቲያትሪካል ካራክተርስ ናቸው ወይም ድራማቲክ ፐርሶኔ ናቸው። የሰው ልጅ ሞዴል ብዙሃኑ እንዲቀበላቸው ተደርጎ የተደረጉ ናቸው እንጂ በሪል ላይፍ ላይ እንደዛ አይነት ነገር የሉም። ልክ የሆነ ካራክተር ሱፐር ጃይንት የሆነ ካራክተር ይወርሱና እሱን ዘ ዌይ ዘ አክትስ ባስተምራቸው በንግግራቸው ከዚህ በተቃራኒ እኮ ስትሄድ እኮ ማለት ነው ምናልባት ቅድም ያልኩ ማንጅራት መችውን የሚያስከነዱ የክፋታቸው ጥግ ማለት ነው። እንደዚህ አይነትም ሰዎች አሉ። ለምሳሌ ልንገርህ ባለቤቱን አስቀምጠው ስንት ስሙን አልጠቅስልህ በጣም ብዙ ፎሎወር ምናልባት ካንተ በላይ ያለው ማለት ነው ባለቤቱ ወልድ አስቀምጠው ፕራይቬት አካሉን ለሆነሽ ጊፍት ሬላከላት ልካልኛለች። ይሄ መሆን አለበት ጊፍት ለማግኘት አስበው። እሱ ሰውዬ እኮ ማለት ነው እግዚአብሔርን ቃል እኮ ሲያስተምር እኮ ማለት ነው ጳውሎስን እኮ ያስከነዳል። ጳውሎስ ራሱ እንደዚህ አይነት እንትን የለው የምሬን ነው ምናገር የሚመጣበት አክት ምናምን መጎናጸፊያውን አሳምሮ እንትኑ ከየት ቤተ እምነት ነው ሰውዬው? ኖ ቤተ እምነት አልጠቅስም። እሺ ለምን መሰለህ አሁን መጎናጸፊያ ካልክ እሺ whatever ከየትም ይኸውልህ ሌባዎች እኮ ከተለያየ ቤተ እምነት ነው ያለው አይደል? ከኦርቶዶክስም ሊሆኑ ይችላሉ፣ ከፕሮቴስታንትም ከሙስሊምም ሊሆኑ ይችላሉ አይደል? በምን አወቅ አንተ ልጁን እና ሚስቱን አስቀምጠው? ካልኝ አንተ ጊፍተሯ የኔ ጓደኛ ነች፣ በጣም ቤስቴ ነች። እሺ ይኸውልህ ይሄ ሰውዬ ነው ብላ ላከችልኝ። ምኑን ነው የላከው? አረሱ አይነገር ፕራይቬት ፓርት ማለት ምንድነው ፕራይቬት? አሁን ፕራይቬት ማለት ምን ነው ለሚዲያ እንትን አይመጣም እኮ ምን አይነት ነው ማለት ከፕራይቬት ለምሳሌ ታቡ የሆነ አንድ ኢትዮጵያዊ ሊያሳየው የማይገባው የሰውነት ኦርጋንህን በለው። አሁን የሴት ነው የወንድ ነው የላከው? ከየት ጾታውን ቀይሮ ይልካል እንዴ? ከየት ምን አይነት የራሱን ነው እንጂ ምን ማለት ነው? የራሱን ነው የሚልከው። ምንሽር ታውቃለህ? እሺ ምንሽር ጓንዴ ታውቃለህ? መተኮሻ አልሞ የሚተኩስበት እንደሱ አይነቱን ፓርት ማለት ነው ከሰውነት ክፍል ቀጥታ ወደሷ ላከ which means እንግዲህ የሃይማኖት ሰባኪ ነኝ የሚል ነው። ቤተ እምነቱን ያልጠቅስልህ የምሬን ነው ነገር ለማጥፋት አይደለም። to this extent
ሞዴል የማይሆኑ ሰዎች ናቸው ዛሬ ሃይማኖት ገብተን ምናምን የሚሸቅሉብን ማለት ነው። በተቃራኒ ደግሞ እውነተኛ ሀቀኛ ሃይማኖት አባቶች ደግሞ ድምጽ እያገኙ አይደለም። ለምሳሌ ልንገርህ፣ እኔ አሁን በእኔ ቤተ እምነት ውስጥ የብሉይ ኪዳን መምህር የሆነ የአዲስ ኪዳን የሆነ እነሱ ተቀምጠው ማለት ነው ምላሳቸው እስኪሰነጠቅ የሚጠጡ ሰዎች አፋቸው ስለሰፋ ብቻ እግዚአብሔርን ቃል እነሱ ተቀምጠው ተመልከቱ። በፒኤችዲ ወይም ደግሞ በፕሮፌሰር ደረጃ ያሉት ከስር ተቀምጠው እኛ እንስበክ ይሉልሃል። ማጆሪቲው ደግሞ ቅድም እንዳልኩ ነው የሚደነቁት የሚያከብሩት አማተሮች ናቸው የሚነግሱበት። ላቭ አርት ኢን ዮርሰልፍ ኖት ዮርሰልፍ ኢን አርት ይላል ስታኒስላቭስኪ የሚባል የሩሲያ ጸሐፊ ተውኔትና ተዋናይ ነው፣ ዳይሬክተርም ነው። ውስጥህ ላይ ያለውን ጥበብ ወዳጅ እንጂ በጥበቡ ስለመታየት አትስራ። which means አማተር አትሆን ማለት ነው። አሁን ፕሮፌሽናሊዝም ሞቷል ኢትዮጵያ ውስጥ። አማተሮች ስማ ሪድ ካርፔት ይነጠፍልኝ የሚሉ አማተሮች ናቸው። ፕሮፌሽናሎች እንደዛ አይሉ፣ ጓዝም አያበዙ፣ ሲጀመር ማስታወሽም የላቸውም። አማተሮች አፋቸው ሰፊ ነው፣ ጀስቸራቸው በጣም እንትን ነው፣ ቦልድ ነው፣ በቀላሉ ነው የሚደረሰው። እና ከአማተሪዝም ወጥተን ፕሮፌሽናሊዝም እንዲያብብ ሁላችንም የበኩላችንን ሚና እንወጣ ነው ምለው። ይሄ ማለት ለዚህኛው ቤተ እምነት ሳይሆን ለሁሉም ቤተ እምነት ነው እንጂ ስፔሲፊክ ይሄንን ምለው ቤተ እምነት የለኝም። አመሰግናለሁ። በጣም ጥሩ። እንግዲህ የነበረን ቆይታ በጣም አመሰግናለሁኝ። በሌላ ጊዜ ደግሞ በሌላ ፕሮግራም እንገናኛለን። ማስተርፒስ ኢትዮጵያ ሼክስፒር ስለመጣ በጣም አመሰግናለሁኝ። ሌላ ጊዜ ነው። እኔም አመሰግናለሁ። ክበርልኝ። እሺ ተመልካቾቼ ጨርሻለሁኝ። በሌላ ጊዜ በሌላ ፕሮግራም እንገናኛለን። በሚቀጥለው ጊዜ በሌላ እንግዳ እመጣለሁ። እስከዛው ደህና ቆዩ። ቻው፣ ሰላም።